እሺ ሳሚ ሰላም ነህ? እንዴት ነሽ? ምስጋና ይገባው ለኃያሉ ጌታ አላህ አዘ ወጀል። እንዴት ነህ? አለን። አላህ ሱብሃነሁ ወተዓላ በፍጥረት ዓለሙ ላይ ገብቷል። በምኑ በዛቱ ከሆነ ላ ማለት ዛት ስትይ ምንድነው? ዛት ሲባል በማንነቱ ሲባል በፍጥረት ዓለሙ ገብቷል እኮ በእኔነቱ እያልሽ ነው። በእኔነቱ ዛቱ ሲባል የራሱ የሆነ ምንነቱ ማለት ነው። ምንነቱ ነገር ግን በመስማቱ በማየቱ በመቆጣጠሩ እኛም በማየቱ በመስማቱ በመቆጣጠሩ ከሆነ እኛ ጋር ነው አስለን በፍጥረት ዓለሙ ማየት ስትይ ሁሉን አዋቂ አይደል እንዴ? ዛህሩ ሁሉን ያያን፣ ሁሉን ይሰማን፣ ሁሉን ያቀን ከደም ስሮቻችን በላይ ራሱ ቅርብ ነው አላህ Subhanahu Ta'ala እኮ ሐሳቤ ገብቶሻል። ግን አላህ Subhanahu Ta'ala በፍጥረት ዓለሙ ላይ ገብቷል ወይ? በምን ብዬ ጠየቅኩ። ለዛ እኮ ነው አላህ Subhanahu Ta'ala በእውቀቱ ከሆነ ሁሉም ቦታ ያካበበ ነው። በመስማቱ ከሆነ ሁሉም ቦታ ያካበበ ነው። በማየቱ ከሆነ ሁሉም ቦታ ያካበበ ነው። በእኔነቱ በምንነቱ ከሆነ ግን ከአርሽ በላይ ነው። አላል አርሽ ስተው እንዴ አደምን በምኑ ነው የፈጠረው? እሺ በእጆቹ እንደፈጠረው አላህ Subhanahu Ta'ala ይናገራል። እጆቹ ሲባል ምንድነው? እጆቹ የራሱ የምንነቱ መገለጫ ነው። አላህ Subhanahu Ta'ala አደምን በምን ነው የፈጠረው? በእጁ ኬፍ እንዴት የሚለውን ነገር አናውቅም። والله اعلم ዛሩ እንዴት ማለትም በፍጥረት ዓለሙ ላይ ካልገባ አደም እንዴት ይፈጥረው እኮ ያልኩሽ ነው። ገብቶሻል እኮ እንዴት የሚለውን ነገር አላህ Subhanahu Ta'ala በእጆቹ እንደፈጠረው እንጂ እንዴትነቱን አልገለጸልንም። ካልገለጸልን ደግሞ እንደዛ ነው እንደዚህ ነው ብለን እንጂ ሲባል ፊገራቲቭ ነው ወይስ አካል ነው እንትን የሚለው? አካል ብለን አንገልጽም። ቅድም እንደነገርኩ አካል የሚለውን ነገር ቶሎ ብሎ ጅስም እንሰራ አላህ Subhanahu Ta'ala አይን አለው ሲባል አይን አይደለም ወይስ ፊገራቲቭ ነው እያልሽ ነው? ፊገራቲቭ ነው አላልኩኝም። አላህ Subhanahu Ta'ala እጅ አለው ስንል ትክክለኛ አለው ብለን እናምናለን። ነገር ግን ስንናገር የሚመስለው ነገር ምንም ነገር የለም ከማለት ጋር ነው። አላህ Subhanahu Ta'ala ከማንንም ሳናመሳስል እንቀበላለን። አላህ Subhanahu Ta'ala ማንንም የማይመስለው ዛሩ ተራሺ ፊገራቲቭ አይደለም አልሽኝ። እንዴት ነው ተራሺ አደምን ማነው ፍጥረት ዓለም ላይ እንትን አልገባም አልሽኝ። ተራ እንዴት ሊቀበልሽ ዛሩ እኮ እንዴት የሚለውን ነገር እኛ አናውቅም። እንዴት የሚለውን ቢገልጽልን ኖሮ እንደዚህ ነው በዚህ ምክንያት ብዬ ገልጽልህ ነበር። እንዴት የሚለውን ጌታዬ ካልነገረኝ እንደዚህ በዚህ መልኩ ብዬ አልገልጽልህም። ቁርአን ላይ ነገረኝን ማለት አልተዘረዘረም፣ አልተነገረንም። እንደትነቱ ሳይሆን የተነገረን አላህ Subhanahu Ta'ala አደም በእጆቹ እንደፈጠረ ነው የነገረን። እሺ ጥሩ። አይን አለው ሲባል ግዴታ አይን አለው ማለት ነው? አይን ለምን ይጠቅማል? አላህ Subhanahu Ta'ala አይን እንዳለው ይነግሮናል። የአላህ መልእክተኛ አይን ካለው እኮ ሁሉን አዋቂ ከሆነ አይን ማድረግለታል ዛሩ ምን ያደርግለታል ብለህ አንተ እኮ አይደለም ጠይቀው። ለምሳሌ አላህ Subhanahu Ta'ala እንደዚህ ሐዲን ካለ እንደዚህ አይን የሚጠቅመው ለማወቅ አይደለም። አላህ Subhanahu Ta'ala لا يسأل عما يفعل وهم يسألون። አላህ Subhanahu Ta'ala ከሚያደርገው ነገር አይጠየቅም፣ ባሮች ግን ይጠየቃሉ እኮ። አይን ማያደርግለታል ስትይ ለምሳሌ አሁን እኔና ዛሃሩ አይን የሚጠቅመን ለማወቅ ነው። ለማየት ነው የሚጠቀሙበት። አላህ Subhanahu Ta'ala ለማየት ነው የሚጠቀምበት። ለማየት እንዴ ያይበታል እንጂ ለማወቅ አይደለም። እንደባይኑ እንደሚነግሩናል። አዋቂ ከሆነ ማየት ምን ይጠቅማል ይላል። አዋቂ ነው በአንዱ ተለይቶ እንደዚህ ነው በሁሉም ነገር እንደዚህ አድርገን አይባልም። ለምሳሌ አላህ Subhanahu Ta'ala ይፈጥራል ማለት ያያም ማለት ነው እንዴ ሲባል አይደለም። ገጽና መፍጠርና ማየት ስለሚለያዩ በማየቱ ይፈጥራል፣ በመስማቱ ይናገራል አይባልም። አላህ Subhanahu Ta'ala ማየቱ የራሱ የሆነ መለኮታዊ ባህሪ ነው፣ መስማቱ የራሱ የሆነ መለኮታዊ ባህሪ ነው፣ መፍጠሩ የራሱ መለኮታዊ ባህሪ ነው። ከመለኮታዊ ባህሪያቶቹ መፍጠር ይችላል ማየት ይችላል ከሆነ ይፈጥራል ያያል። በምኑ ነው የሚያየው? ባይኑ ያያል። ግልጽ ነው። ግን ባይኑ ይፈጥራል ተብለህ ስትጠይቅ ባይኑ ይፈጥራል ብሎ አልነገረንም። ለምሳሌ በእጁ ይፈጥራል ብሎ ነግሮናል። በእጁ እንደሚፈጥር እናምናለን። ባይኑ ይፈጥራል ስንል ግን والله اعلم አናውቅም። ባይኑማ እንዴት ይፈጥራል? እሺ አካል ካለው ማለት ነው። አንተ ነህ የጠየቀው ይሄን ጥያቄ እኮ ዛሬ አካል ካለው እኔነት ካለው ማለትም የሆነ በዲ ወይም ካለው አካል የሚለው ነገር ይሄ ጅስም ከሆነ ማለት ነው። አንተ የምትፈልግበት አካል የሚለውን ነገር ይሄ አካል የሚባለው ይሄ ገረስ በጃቢር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እንደም እንኳን ደህና መጣ። ጥሩ አይን አለው ማየት ለምን ይጠቅማል? ለማየት ጃቢርን ትልቁ ላይ አድርጉትና ፎሎ አድርጉት። እሺ ቆይ አንድ ጊዜ ጃቢር ጋር ትቀጥላለሽ። እሺ ኢንሻአላህ እኔ በጣም ብዙ ስለወራሁኝ ጃቢር ጋር ትቀጥላለሽ። ዛሩ እኔ ካንቺ ጋር ነበር ማውራት ፈልገው ባለፈው ከኔ ጋር ስለ ስላሴ አወራሽ። እኔና ጃቢር አንድ ነን በመንፈስ
በመንፈስ አይና ጃቢር አንተ ኢየሱስና አብ ነው አንድ ነው ትለኝ ልክ እንደዛ ሆነ። አስተግፍሩላህ ቀጥለ ጃቢር። እኔ እኮ ኖ ሜታፊዚካሊ እያልኩሽ እኮ ሜታፊዚካሊ አንድ አይደለም እያለሻለሁ። ዓላማችን አንድ ስለሆነ ይሱ አወራ ማለት እኔ አወራሁ ማለት ነው። ስለዚህ ይሱ ጋር አወራ። ሌሎቻችሁ ጥያቄ ያላችሁ ናልሽኝ የዛሩ ጃቢር መጣ። ይሄን ወንድም ቀጥል። እሺ ሳሚ ምንድን ነው እያልክ ያለከው? አሁን ምን መሰለክማ አንድ ነገር ልንገርክ ጃቢር። አሁን አንድ ጥያቄ ስትጠይቅ እንትን እያደረክ እየጠየክ ነው። ይሄ ከፍጥረት ጋር እያመሳሰልክ ማለት ነው። ስለዚህ እሱን ነገር መረዳት መቻል አለብክ። ፍጥረት ማለት አዎ፣ አሁን ለምሳሌ አምላካችን አላህ በምንም አይነት ነገር ማንንም አይመስልም። ገባክ አይደለ? እሱ ስለሱ እየጠየቅኩ አይደለም። ስለሱ እኮ የጠየቅኩ ጃቢር፣ አልጠየቅኩም እኮ ስለሱ። ገባኝ። ማንንም የማይመስል ከሆነ ቆይ አይደለማ፣ ስማኝ። አሁን አላህ ማንንም የማይመስል ከሆነ በምንም ነገር የፍጥረታት የሆነ ነገር አምጥተህ እሱ ላይ መጠየቅ አችልም። ምክንያቱም አይን አለው ሲባል ምን ማለት ነው? ቆይ እንዴ አይን አለው እያለ ነው ቁርአን። ያው አይን አለው ያህል እያለች አይደል? የመጀመሪያውን እንጨርስ። እጅ አለው ቆይ በእጁ ነው አደምን የፈጠረው ከተባለ ምንድነው? አካል አለው ማለት ነው አይደለም እንዴ? አይን አለው ያህል ምንድነው የሚባለው? አይማ ቆይ እኮ ለምሳሌ ልንገርክ፣ መላእክቶች ክንፍ አላቸው አይደለ? አይ ሳሚ ተመለስ። ሳሚ ትሰማለህ? ምን አልከኝ? መለኮት ላይክ መላእክቶች ክንፍ አላቸው አይደል? አሁን ይኸውልህ ጃቢር ሽፍት አታርግልኝ፣ ወደ ፖይንት ሄድልኝ ያልኩ። በእናትህ ሳሚ እያዛከኝ ነው። አሁን ምን መሰለህ ያለውን ሽፍት እያደረግኩ አይደለም። አካል የሚለውን ነገር ላስረዳክ ነው ወደዚህ የመጣሁት እኮ። ወደ አካል የሚለውን ነገር ላስረዳክ ነው ወደዚህ የመጣሁት። መላእክት ክንፍ አላቸው ወይስ የላቸው? መላእክት ክንፍ ፊገራቲቭ ነው። ክንፍ አላቸው ምናምን መላእክት መንፈስ ነው። ክንፍ የላቸውም። ምሳሌ ያነጋገር እኮ ክንፍ የላቸውም ወይ የላቸውም በልኝ። እኔ መላእክት አይቼ አላቅማ እኮ ክንፍ የላቸውም። እኔ መላእክት አይቼ አላቅም። ለምን ዋሻለሁ? ታዲያ ፊገራቲቭ መሆኑን እንዴት አወቅ? ታዲያ ምሳሌ ያነጋገር ሊሆን ይችላል አይደለማ? በምታውቀው ነገር ለምን አስተውራ እንዴ? ነገርኩ እኮ እኔ እንዴ ምን ፊገራቲቭ ይሁን አይሁን ታዲያ በምን አወቅ? በቃ ምሳሌ ያነጋገር። ለምሳሌ እግዚአብሔር አይን አለው ሲባል ምሳሌ ያነጋገር ነው። ሁሉን አዋቂ ከሆነ አይን ምን ያደርጋል ብዬ እረዳለሁ። ሁሉን አዋቂ ስለሆነ አይን ምን ያደርጋል እኮ አይን ሁሉን ያውቃል። ሁሉን ያውቃል። በሁሉ ቦታ ያውቃል፣ ግን አይን የለውም ወይ? ምሳሌያዊ እንደ ሰው ምሳሌ ያነጋገር የለውም አይን። አሁን ወደ ፖይንታችን ሄዳ እግዚአብሔር አይን የለውም። ጃቢሪ ወደ ፖይንታችን ሄዳ ለምንድን ነው የማትመልስልኝ ግን? እንዴ እሺ አሁን ሁልጊዜ ጥያቄ ስንጠይቅ ምንም በቃ ይሄ ነው በቃ አንተ አትልም። ለምንድን ነው አንተ ልጅ ዝግ ትሆናለህ? ክፈት፣ አታሰልችኝ። ክፈት፣ በቃ ኦፕን አድርገው ማይንድን። አታሰልችኝ። የነገርኩህ ነው። እግዚአብሔር አይን አለው ወይስ የለውም? አይን ምን ያደርጋል? ለምን አይን ይጠቅማል? አይን ለምን ይጠቅማል? አይን ይጠቅማል። ለምን የሚጠቅም ለምን የሚጠቅም አይን እኔ ቀደም አይን ይጠቅማል። ለምን አይን ለምን ይጠቅማል እኮ ልንገርህ። እግዚአብሔር አይን አለው ወይስ የለውም? በቃ ከሌለው የለውም። አይን ለምን ይጠቅማል? ችግር የለውም። ጥያቄ ኧረ አቀደም አንተ ጥያቄ ስትጠይቅ ለምንድን ነው ውስጥ ማለት ምንድን ነው አልከኝ አይደለ? እኔም አይን ለምን ይጠቅማል እያልኩ ነው ጃቢልዬ። ኦኬ ለማየት አይቶስ ከዛስ አይቶስ ለምንድን ነው የሚጠቅመው አልከኝ አይደል? ለማየት አልኩክ። አሁን አንተ አይን ለምንድን ነው የሚጠቅመህ? አንተ አይን ለምንድን ነው የሚጠቅመህ? ለማየት። ከዛስ ለማወቅ። ለምሳሌ ቆይ ለምሳሌ እዚህ ጋር እኔ አሁን የኔ ፕሮፋይል አየኸው አይደለ? አየኸው ፕሮፋይሉ ፕሮፋይሉ ምንድን ነው? እስቲ አይተኸው ምን አወቅበት? ነጭ ነው። በምድር ያወቀው
አይቼ አመሰግናለሁ። አየህ ማየትም ይጠቅማል ለማወቅ ይጠቅማል ማለት ነው። እሺ ገባ? አዎ አየህ ለመለየት ይጠቅማል። መለየት አየህ አይደል? አሁን ምንድነው አየህ አሁን ለምሳሌ ከረርነትን ለማወቅ ከፈለግ ማየት ይፈልጋል። ገብቷል? ነጭ አልኩኝ። ወዴት ገባክ ታዲያ? ተመለስ ወደ ፖይንቱ። አዎ ስለዚህ ቀደም በጥያቄ መሰረት ማለት ነው አላህ በፍጥረቱ ዓለም ላይ እግዚአብሔር አይን አለው ወይስ የለም? እሱ መልሳ ወይ ጃቢር እኔ ምንም ግን ምንድነው ምንም ነገር መልሳ ኦፕን ነው እንጂ ምንድነው እንዴ? አዎ እንት መልስ። እግዚአብሔር አይን አለው ወይስ የለም አልኩ እኮ እኔ አልኩ እኮ እኔ መልስልኝና እኔ አልኩ እኮ አይን እግዚአብሔር አይን አለው። በእግዚአብሔር ሁሉን አዋቂ ነው፣ በሁሉ ቦታ ይገኛል። የኛ አምላክ አይን አለው። እግዚአብሔር አይን አለው እንዴ? አይን አለው። አይን ለምን ይጠቅማል? ስለ ለማወቅ አልከኛለሁ። ሁሉን አዋቂ ከሆነ ማየት ምን ይጠቅመዋል እያልኩ ነው እኮ። አይን የለውም በለኛ ታዲያ፣ አትፍራ። ጃቢር እኮ እኔ ምናምን ትገረኛለህ በለኛ አይደለም። በቃ ምንም ታስቀኛለህ። እኔ ግን በጣም አይን አለው ወይስ የለውም? አትመልስልኝም? አሁን አንተ እኮ አይን አለው ወይስ የለውም? መልስልኝ። አትመልስልኝም? እኔ ጥያቄ ስጠይቅ አትመልስልኝም? ጃቢ እየመለስኩልህ ነው። ጥያቄ ምልክት ላይ ሁል ጊዜ ግን ጥያቄ ምልክት እንትን እኔ በእውነት ባለፈውም ከኢንጂል ጋር ስታወራ ብዙ እሺ ሰለሞን አለክ? አቢ ጥያቄ አለ? አዎ አለኝ። ሰላም ነው አለ እግዚአብሔር ይመስገን። እሺ ጠይቅ። እሺ አንዴ የቁርአን አንድ ክፍል ልክፈትና አንዴ ልጠይቅሽ። ንገረኝ። ኦኬ እንትን ሱራ አለ አንቢያ 21:91 ላይ እሺ ኦኬ እንዲህ ይላል፣ ያችንም ብልቷን የጠበቀችውን በእሷም ውስጥ በመንፈሳችን እፍ አልንባት፣ እሷንም ልጇንም ለዓለማት ታምራት አደረግን ይላል። እሺ ጥያቄው ይሰማል? ማን ኦኬ ኦኬ እውነት ገና አሁን እሺ ጥያቄህን አቅርበ ወገናችን። እውነት ይመስለኛል እኔ 200 ብር ጨምርሽ። እዚህ ጋር ተናጋሪ አላህ አላህ ሱብሓነሁ ወተዓላ ጅብሪል ልኮ በጅብሪል አለይሂ ሰላም አማካኝነት ሩህ እንዲዘራበት ተደርጓል። ስለ ሩህ ነው የሚያወራው። የቱ ጋር? እሺ አንድ ጊዜ ላውጣልክ። እዚህ ጋር ግን ተናጋሪው ራሱ አይደለ በአፍ እፍ አልባት የሚለው? አዎ አላህ ሱብሓነሁ ወተዓላ አደረገን ሲል እዚህ ላይ መልእክተኛውን ልኮ ነው። በመልእክተኛው መልኩ እኮ በመልእክተኛም ልኮ አላህ ሱብሓነሁ ወተዓላ ያደርጋል። አይ ራሱ እኮ ነው እኔ አደረኩባት እያለ እኮ ነው፣ እፍ አልኩባት እያለ እኮ አንፋት የነፋንባት ሲል እዚህ ላይ መልእክተኛን ልኮ ያደረገውን ነገር እየተናገረ ነው። ለምን እሺ መልእክተኛው እፍ አልባት አይልም? አሁን ለምሳሌ እሱ ካላደረገ ለምን መልእክተኛውን ልክ አስልኬ እፍ አስረረኩ እኮ? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ተናግሯል። ይሄንን ነገር አላህ ሱብሓነሁ ወተዓላ ጅብሪልን እንደላከና ከዛ በኋላ ጅብሪልን እንደላከ ተናግሯል ሌላ ቦታ ላይ። እሺ እሱን ቦታ አሳየኝ። እሺ አንድ ጊዜ ለምሳሌ ተፍሲር ልስጥ። ለምሳሌ ተፍሲር ሰዓዲ ላይ ወለቲ አህሰነት ፈርጀሃ ወህየ መርየም። አንድ ጊዜ ተፍሲር ሳይሆን እንትን ከቁርአን አያ እኮ ነው። እሺ የቁርአንን ገዝም እሰጥሃለሁ። አንድ ጊዜ ከአንድ ጊዜ እሰጥሃለሁ። እሺ ከአንድ ጊዜ ጅብሪል አለይሂ ሰላም ወደ እሷ እንደመጣ እሰጥሃለሁ። በመጀመሪያ ተፍሲር ሰዓዲ ላይ አምላካችን አላህ ሱብሓነሁ ወተዓላ የተናገረውን ሲያብራሩ ምን ይላሉ? ተፍሲር ሰዓዲ እንደዚሁም ተፍሲር ቁርጡቢ ላይ መመልከት እንችላለን። ቀውሉ ወለቲ አህሰነት ፈርጀሃ ያኒ ምን ማለት ነው? መርየም ናት።
ምንድነው ከተባለ አህሰነት ፈርጃ የተባለች ወይ የመርየም ስዲቀቱ ቢንት ኢምራን ናት። የኢምራን ልጅ እውነተኛ የሆነችው እሷ ናት። ፈነፈኽና ፊሃ ሚን ሩሂና ከመንፈሳችን ነፋንባት የተባለችው ደግሞ ቢዋሲጠቲ አልመለክ በመላእክው ጅብሪል አለይሂ ሰላም እንደሆነ ይናገራል። ዋሲጠቲ አልመላእክው ጅብሪል በጅብሪል አለይሂ ሰላም ጅብሪል አለይሂ ሰላም ተልኮ ነው ይላል። ወጀዐልናሃ አደረገን ወብነሃ ልጇንም እንዲሁ ኢሳ አለይሂ ሰላም አያተን ሊልዓለሚን ለዓለማት ተአምር አደረግናቸው ወይም ደግሞ ምልክት አደረግናቸው በማለት ይናገራል ማለት ነው። ስለዚህ ቢዋሲጠቲ ጅብሪል አለይሂ ሰላም እንደሆነ ያስቀምጣል ተፍሲር ሰዓዲ። እንደዚሁም ደግሞ ተፍሲር ኢብኑ ከሲርም ተፍሲር ጀላላይን በተመሳሳይ ያስቀምጣል ማለት ነው። ይሄ ነው ጅብሪል ስለመሆኑ እኮ አንቺ አሁን ተፍሲሩ አብራራልሽኝ እንጂ ከአሁን እዚህ ጋር ጅብሪል ስለመሆኑ አንድ አያ አልሰጠሽኝም። አስችኝ እሱን አሁን እዚህ ጋር ግልጽ አማርኛ አንድ ጊዜ ተፍሲር በነገራችን ላይ እንቀበላለን፣ ግን ተፍሲር ከራሳቸው አያመጡትም። በማስረጃ ልስጥህ አንድ ጊዜ ያቆራል። መርየም ላይ አንድ ጊዜ ልክፈት። ለምሳሌ አሁን ቁርአን ብቻ አይደለም የአምላክ ቃል በእናንተ ሀሳብ ግን ቁርአን ብቻ ሳይሆን ሐዲስም ለአላህ ሱብሓነሁ ወተዓላ መልእክቱ ካላህ ነው ብለን እንቀበላለን። እንደገና ደግሞ ሙፈሲራኖችንም እንቀበላለን በቁርአንና ሐዲስ መዝነን። ስለዚህ ብዙ መጽሐፎች ናቸው ማለት ነው ከቁርአን ውጭ ያሉት። ብዙ መጽሐፍቶች ሳይሆኑ አላህ ሱብሓነሁ ወተዓላ ያወረዳቸው መለኮታዊ መጽሐፍቶች ቁርአንና ሐዲስ ይባላሉ። ኦኬ ያን እንደዛ የሚል ኦኬ። ለምሳሌ ያን እንድታምኝ ምንድነው ያስባለሽ? ለምሳሌ አላህ ኦኬ ከቁርአን ውጭ ሌላ ሐዲስ ማውርጃለሁ ወይስ እንዴት ነው አሁን ሐዲስንም እንድታምኝ ያደረገሽ? አዎ አላህ ነው በሐዲስ እንዳምነኝ ያደረገኝ አላህ ሱብሓነሁ ወተዓላ ነው። ኦኬ አሁን እንትኑን አምጪልኝ። አሁን እዚህ ጋር ራሱ በራሱ አንደበት ተፋልባት አለ። አንቺ ጅብሪል ነው ብለሻል። ያኔ ጅብሪል ያለበት ነው እሱ ነው። እሺ ለጊዜ ሱረቱል መርየም 19 እሺ ምን ይላል መሰለህ? ሱረቱል መርየም ከቁጥር 17 ጀምረህ መመልከት ትችላለህ። እሺ ከርሱም መጋረጃ አደረገች። ፈተኸዘት ሚን ዱኒሂም ሂጃበን ፈአርሰልና ኢለይሃ ሩሐና መንፈሳችንን ጅብሪል ላከናል። ፈተመሰለ ለሃ በሸረን ሰውያ እሱ ሰው ሆኖ ተመሰለለት። ቃለት ኢኒ አዑዙ ቢራህማኒ ሚንከ ኢን ኩንተ ተቂያ አንተ አላህን ሱብሓነሁ ወተዓላ የምትፈራ ከሆነ እኔ ከአንተ ባላህ ሱብሓነሁ ወተዓላ እጠብቃለሁ። ቃለ ኢነማ አና ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ እኔ ንጹህ ልጅ ለአንቺ ልሰጥሽ ከጌታሽ መልእክተኛ ነች አለ። ቃለት ኢኒ አና የኩኑ ሊ ጉላሙን እንዴት ለእኔ ልጅ ይኖረኛል? ወለም የምሰስኒ በሸር ልጅ ሰው ያልነካኝ ሲሆን አለች። ወለም አኩ በግያ ከዛ በኋላ ከዛሊከ ቃለ ረቡክ ሁወ ዐለይየ ሀዩን ወሊነጅዐለሁ አያተን ሊናሲ ወረሕመተን ሚና እያለ አምላካችን ይነገራል። አሁን እዚህ ጋር ምንድን ነው? ከዛ ፈሐመለቱሁ ፈንተበዘት ብሂ መካነ ሰውያ ከዛ በኋላ እንዳረገዘች ያስቀምጣል ማለት ነው። አሁን እዚህ ጋር ምንድነው የምንመለከተው? ጅብሪል አለይሂ ሰላም መጥቶ ልጅ እንደሰጣት ወይም ደግሞ እንደነፋባት ያስቀምጣል። ሱረቱል መርየም ምዕራፍ 19 ከቁጥር 17 ላይ ጅብሪል መልእክተኛ ነው። ተልኮ የአምላኩን መልእክት ነው ያደረሰው። አዎ ሩህን የሚዘሩት መላእክቶች ናቸው። አላህ ሱብሓነሁ ወተዓላ የአዳምን ሩህ ብቻ ነው የዘራው። በነገራችን ላይ አዳምን አለይሂ ሰላም ብቻ ነው በእጁ ሲፈጥር ከዛ በኋላ እሱ የነፋበት። ከዛ ውጭ ያሉት ግን ለምሳሌ ጅብሪል አለይሂ ሰላም ማርያም ስትወልድ ግን ጅብሪል አለይሂ ሰላም ነው ሩህን አምጥቶ እንዲዘራ የተደረገው ጅብሪል ነው። አላህ ነው ያንን ነገር እንዲያደርግ ያደረገው። አላህ ሱብሓነሁ ወተዓላ ሩህን የሚፈጥራት አላህ ነው። ግልጽ ነው። እንዲዘሩ የሚያደርጋቸው ግን መላእክቶች ነው። እኮ መልእክተኛ ነው። መልእክቱን የታዘዘውን መልእክት ይዞ መጥቶ ልጅ እንዲሰጣት አምላካችን አላህ ሱብሓነሁ ወተዓላ አዘዘው። የታዘዘውን ትእዛዝ አደረገ ጅብሪል አለይሂ ሰላም። እንዴት
ሩህ እንዲዘራ ተደረገ። ለምሳሌ እኛ አሁን ስንወለድ ማለት ነው ሩህ የሚዘራብን መልአክ ነው። ሩህን የሚዘሩ መላእክቶች አሉ። እነዛን አላህ ሱብሓነሁ ወተዓላ ይልካቸውና በ40 ቀን ውስጥ እንዲዘሩ ያደርጋቸዋል። አላህ ሱብሓነሁ ወተዓላ ከፈጠረ በኋላ እንደው እንትኖችን ካለ በኋላ እኮ እሱ የፈጠረውን ፍጡር እኮ ነው የሱ የፈጠረውን መላእክቶች ፈጠረ የሚል እኮ የለም። ፈጠረ የሚል የለም እኮ ነፍስ ሰጠ እኮ አይደለም። እዚህ ላይ ነፍስ ሰጠ ሳይሆን የተፈጠረውን አንድ ጊዜ እንጂ የተፈጠረውን ሩህ መጥቶ እሱ መዝራት ነው። የተፈጠረውን የተደረገውን ሩህ መጥቶ መዝራት። ኢሳ አለይሂ ሰላም ሆነ የትኛውም አላህ ሱብሓነሁ ወተዓላ ነው የፈጠረን። ሩሃችንንም የፈጠረው አላህ ነው። ምን ነው እንደዛ ማይለው ፈጠረ የሚላል እዚህ ላይ ኢሳ ያዚህ እንትኑ ጅብሪል ፈጠረ የሚላል ነፍስ ይሰጣን የሚል የታለ እኮ ያው ሰጣኩ ምዕራፍ 19 ቁጥር 17 ላይ ፈተገት من دونهم حجابا فارسلنا اليها روحنا فتمثل لها بشرا سويا መጥቶ መልእክተኛ ሆኖ ከዛ በኋላ قالت اني اعوذ بالرحمن منك ان كنت تقيا ستة قال انما انا رسول ربك እኔ ጌታሽ መልእክተኛ ነኝ لأهب لك غلاما زكيا ንጹህ ልጅ ልሰጥሽ ከጌታሽ ተልኬ መጥቻለሁ ብለ ተናገረ። ስለዚህ ተልኮ መጥቶ ሩህን እንዲዘራባት ተደረገ ማለት ነው። ዘሴት ቀለል እኮ ነው። በመልእክተኛው በኩል አላህ ሱብሓነሁ ወተዓላ እንደዛ ያደርጋል። እኛም ስንፈጠር እንደዛ ነው። በይዘው ኢሳ አለይሂ ሰላም ለምሳሌ ጅብሪል ተደረገ እንጂ ሌሎችኛ ፍጥሯን ስንፈጠር አላህ ሱብሓነሁ ወተዓላ መልእክተኛን ይልክና ከዛ ሩህ እንዲዘሩብን ያደርጋል። ሩህን የሚፈጥራን ግን አላህ አዘ ወጀል ነው። የቁርአን ተናጋሪ ሙሉ በሙሉ አላህ አዘ ወጀል ነው። የቁርአን ተናጋሪ አላህ ነው። ምን እንዳደረጉ እየነገረን ነው። አሁን እዚህ ጋር አንቺ ባመጣሽው ክፍል እሺ ተልኮ መጣና ነፍስ ሰጣል። እሺ ከዛ በኋላ ደግሞ ለምን ተልኮ እንደመጣ ተልኮ የመጣ መልእክተኛ እንደዘራኮ ማስረጃ ሰጣውክ ወገን። እዚህ ጋር ለምን እንደዛ አለ? እኔ አረኩ ለምን አለ? እሺ እኮ አላህ ሱብሓነሁ ወተዓላ በዚህ መልኩ ነው መናገር ያለበት ብለህ ልትነግረው ነው። አላህ ሱብሓነሁ ወተዓላ በፈለገበት መልኩ የፈለገውን ነገር መግለጽና መናገር ይችላል። ዋናው ነገር ምንድነው? መልእክተኛን ልኮ ኢሳ አለይሂ ሰላምን እንደፈጠረው አላህ አዘ ወጀል በግልጽ ተቀምጧል። ይሄን ደግሞ ተፍሲር ኢብሳዓዲ ላይ በግልጽ ቀደምም ከመጀመሪያ ሲጀመር መልሼልሃለሁ። ማስረጃ አለው የቁርአን ላይ ያልከኝ ማስረጃ ቁርአን ላይ አምጥቼ ማስረጃ ሰጠውክ አለቀ። ከዚህ የተለየ ጥያቄ አይደለም። እኔ መስጠትሽን እኮ አይደለም የምፈልገው። እዚህ ጋር ተናጋሪ እሱ ራሱ ነው። እዛ ጋር ሌላ ደግሞ መልእክተኛ ተልኮ መጥቶ ነው እንትን ያለው እኮ እዛ ላይ መልእክተኛውን ልኮ መልእክተኛው ምን እንዳለ የሚነግረንም እዛ ላይ አላህ ነው። እዛ ላይ የሚነግረን አላህ ነው። እዚህም የሚነግረን አላህ ነው። ሰው ስለዚህ አይጋጭም። በአንዴ ሁለት ቃል ማውራት አይጋጭም። ምን ሁለት ቃል አወራ? ለምሳሌ እኔ አረኩ አለ። ከዛ በኋላ ደግሞ መልእክተኛ ልኬ ነው አደረገ እኮ አላህ ሱብሓነሁ ወተዓላ ነው። መልእክተኛውን ልኮ ያደረገው እሱ ስለሆነ እኮ ነው። አድራጊው እሱ ነው። አድራጊው ፈጣሪው እሱ ነው። ነገር ግን የሚያደርገው በምንድን ነው ሲባል መልእክተኛ ልኮ ነው የሚያደርገው። ለምን ካደረገ እኔው አደረኩ አይልም። እዛው ጋርም መላእክት ልኮ ያደረገው እሱ ነው። አማርኛ እኮ ነው የምናገር። መላእክቱን የላከው እሱ ስለሆነ አልገባሽም? የመጀመሪያው ላይ እኔ ያደረኩ አለ። ከዛ ሁለተኛው ላይ መልአኩን ልኬ እኔ ነኝ ያደረኩት። ሁለት ቃል ነው እኮ መላእክቱን ልኮ ያደረገው። እዚያ ላይ ያደረኩ ያለው ነገር መላእክቱን ልኮ ነው ያደረገው። መላእክቱን ልኮ ነው እንጂ እሱ ራሱ አይደለም። እሱ ራሱ በማርያም ነፍስ እንደዘራባት ሳይሆን እየተናገረ ያለው ራሱ አላህ ሱብሓነሁ ወተዓላ መልእክተኛን ልኮ ነው ያደረገው። አድራጊው አላህ ነው። ወላኪን በምን መልኩ ሲባል መልእክተኛን ልኮ። ሁለቱም ትክክል ነው። ኦኬ እሺ። ለምን አደረግን ብሎ በብዛነት ይናገራል? ማነው አምላክ አንድ ነው ትላላችሁ? እሺ እዛ ጋርም እንዲህ በብዛነት አደረግን ምናምን ብሎ የሚገልጹ ብዙ ቦታዎች አሉ። ለምንድን ነው እንደዛ የሚያወራው? እሺ እሱን ልመልስልህ። አረብኛ ላይ እኛነት በሁለት ይከፈላል። እኛነት በሁለት ይከፈላል። የመጀመሪያው የግነተኛነት ሲሆን ሁለተኛው የብዜተኛነት ነው። አላህ ሱብሓነሁ ወተዓላ እኛ እያለ ሲናገር እዛ ላይ በምንድን ነው ከተባለ የግነተኛነትን እየተጠቀመ ነው። ለምሳሌ አላህ አዘ ወጀል በተለያየ ቁርአን አንቀጾች ላይ እኛ ወረድን፣ ፈጠርን፣ አደረግን፣ ሰራን እያለ አላህ አዘ ወጀል ይናገራል። ቁርአን ላይ አላህ ሱብሓነሁ ወተዓላ በአራት አይነት መንገድ ይናገራል። እኛ እያለ ይናገረን፣ እርሱ እያለ ይናገረን፣ እንደዚሁም ደግሞ እኔ እያለ ይናገረን፣ ያ እያለ ይናገራል። ስለዚህ በአንዱ ንግግሩ እኛ ሲል እዛ ላይ ምን ማለት ፈልጎ ነው ከተባለ የግነተኛነትን እየጠቀሰ ነው። የግነተኛነትን እየጠቀሰ ነው እንጂ እሱ በብዜት ብዙ ስለሆነ አይደለም። አላህ ሱብሓነሁ ወተዓላ አንድና ብቸኛ እንደሆነ በተከበረው ቃሉ ተናግሯል። እርሱ አንድና ብቸኛ እንደሆነ ለምሳሌ አላህ አዘ ወጀል ኢላሁኩም ኢላሁ ዋሂድ፣ አምላካቸው አንድ አምላክ
ብቻ ነው እያለ ይናገራል። እንደዚሁም ደግሞ ምን ይላል? ቁል ኢነማ አነ ቁል በላቸው አንተ መሐመድ ኢነማ አድዑ ረቢ ላ ኡሽሪኩ አላጋራም ብሄ አሐዳ አንድም አካል አላጋራም በእርሱ ላይ እያለ ይናገራል። ስለዚህ አንድና ብቸኛ ነው። ለምሳሌ አላህ እዚህ ሱረቱል ኢኽላስ ላይ ቁል ሁወላሁ አሐድ ይላል። በል እርሱ አላህ አንድ ነው ይላል። አንድና ብቸኛ ነው። ወለም የኩን ለሁ ኩፉዋን አሐድ ይላል። ለእርሱ የሚመስለው አንድ ቢጤ አምሳያ የለውም ይላል። ስለዚህ አምሳኛነት ቢጤ የሌለው አንድና ብቸኛ የሆነ አምላክ ነው አላህ አዘ ወጀል። ወላኪን ደግሞ እኛ ሲል ታዲያ ምን ማለት ፈልጎ ነው ከተባለ የብዜተኛነትን ሳይሆን የግነተኛነትን እየተጠቀመ ነው። አረብኛ በሁለት ይከፈላል፣ የግነተኛነትና የብዜተኛነት ተብሎ ማለት ነው። ይሄ ነው። ኦኬ የግነት ስለመሆኑ የበዛነት ስለመሆኑ በምን መለየት ይቻላል? አጠራጠር አድርገዋ ሰዓት እየወሰድክብን ነው። አጠራጠር ግና እንትን በል። እሺ የግነት ስለመሆኑ ስለ ብዛነት ስለመሆኑ በምን ተለይቶ ነው? አሁን ለምሳሌ ተመሳሳይ ነው። እኛም ማለሽ ማን ነው አደረግንም ካልሽ የሆነ ግነት ይሁን ብዜት በምንድን ነው የምትለይ? አሁን ለምሳሌ እንደዛ ብለሽ ማብራሪያ ሰጣሽ። በመጀመሪያ አላህ ሱብሓነሁ ወተዓላ በተለያየ የቁርአን አንቀጾች ላይ አንድና ብቸኛ እንደሆነ ተናግሯል። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው የቁርአን ላይ የተለመደ ንግግር ነው። አንድ ሰው አንድ ሆኖ የግነተኛነትን እንደሚጠቀም ለምሳሌ ሱረቱል ካህፍ ላይ እንትና ማነው ከድር ተናግሮታል። ሱረቱል ነምል ላይ እንደዚሁ ሱለይማን አለይሂ ሰላም አንድ ሆኖ ብቸኛ እንደሆነ ተናግሯል። አንድ ነው፣ ነገር ግን እኛነትን ተጠቅሟል። ስለዚህ እንደዚህ አይነት አጠቃቀም ቁርአን ላይ የተለመደ ንግግር ነው። አንድ ሰው አንድና ብቸኛ ሆኖ ነገር ግን ራሱን ሲያገኝ የግነትን ጥቅም ወይም ደግሞ የግነትን እኛነት እንደሚጠቀም ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ በተለያዩ የቁርአን አንቀጾች ላይ አንድና ብቸኛ ሆኖ እንደሆነ ተናግሯል ራሱ ማለት ነው። ነቢያቶችም ሲያመልኩት አንድና ብቸኛ እንደሆነ እርሱ እያለ እንደሚጠሩትኝ በጣም ብዙ የቁርአን አንቀጾች አሉ። ሲቀጥል አላህ ሱብሓነሁ ወተዓላ ከአንድ በላይ የሆኑን አካላቶች ወይም ደግሞ ከአላህ ሱብሓነሁ ወተዓላ ውጭ ያሉትን አማልክቶች ሲያወግዝ እንመለከታለን። አንድና ብቸኛ እንደሆነ ይሄ ሁለት አምላክ የሚሉትን አካላቶች ያወግዛል፣ ሶስት አምላክ የሚሉትን ያወግዛል። ከዛ በላይ የሚሉትን አካላቶች ራሱ ሲያወግዝ እንመለከታለን። አንድና ብቸኛ የሆነ አምላክ ነው። ነገር ግን ታዲያ ለምንድን ነው እኛ የሚለው ሲባል የግነተኛነትን እየተጠቀመ ነው። ይሄ አረብኛ ላይ ራሱ የሚታወቅ ስለሆነ አረቦች ራሱ እንደዚህ አይነት ጥያቄ ይጠይቁ። ምክንያቱም እኛነት የግነተኛነት ስለሚታወቅ ማለት ነው። እኛ አረቦች አይደለንም እኮ መጠየቅ መብታችን ነው። አረቦች እኮ አሁን አንተ ቋንቋ ስላልሆነ ጠየቅ መለስኩልህ። ለዛ እኮ ነው ጠየቅ። እኔ አረብ ስላልሆንኩ ነው የጠየቅኩሽ። የግነቱም የአንድ ሰው ይሁን ወይ የብዛነት ይሁን ግልጽ መረጃም ስለሌለ ነው የጠየቅኩሽ። ሲጀመር እንትን አይደለም፣ ግልጽ ነገር አይደለም። ለምሳሌ እናንተ አምላክ ብዙ ይሁን አንድ ይሁን ግልጽ ያልሆነ ነገር ነው። እሱ በብዛነት ያወራል፣ ግን እናንተ አንድ ነው ትላላችሁ። በቃ አለቀ። ሌሎችን አውሪያቸው። እሺ እኛ ሳይሆን እሺ በቃ ጠቅልል አድርገው እናንተም ስለጠቀልልክ እኛ ሳንሆን አንድ አንድ ጊዜ አይደለም። ቀጥይ በቃ ጨርሻለሁ። እሺ አመሰግናለሁ። በቃ አምላክህን ታስረዳኛለህ። እሺ ለምንድን ነው ሶስት አምላክ የምታመልከው የሚለው ጥያቄ ስላለኝ እሱን ለማለት ይችላል። እሺ ሶስት አምላክ እንደምታመልክ በማስረጃ ያሳያለሁ። አንድ ጊዜ ልጨርስሽ። ገለጣም የኔ አምላክ እንደዛ ነው። እሺ ሶስት አምላክ እንደምታመልክ በማስረጃ ያሳያለሁ። እሺ አንድ ጊዜ ምንድነው መሰላቸው አላህ Subhanahu Wa Ta'ala አንድ አምላክ ብቻ እንደሆነ ራሱን የነገረን አላህ Azza wa Jalla በሱረቱል ካፍ ላይ አላህ Azza wa Jalla ምን ያቁል ኢነማ አነ በሸሩ ሚስሉኩም ዩሃ ኢለይ አነማ ኢላሁኩም ኢላሁን ወሂድ ይላል። አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ሲናገራቸው ቁል አንተ መሐመድ በላቸው አለ ኢነማ አነ በሸሩ ሚስሉኩም እኔ እንደናንተ ሰው ብቻ ነኝ። ነገር ግን ከናንተ ለየት የሚያደርገው ምንድነው አለ ዩሃ ኢለይ ወደ እኔ መልእክት ይወረድልኛል አለ። ምንድነው የሚወረድላቸው? አነማ ኢላሁኩም ኢላሁ ወሂድ አምላካቸው አንድ አምላክ ብቻ ነው የሚል ይወረድልኛል አለ። ፈመን ካነ የርጁ ሊቃአ ረቢሂ ፈልያዕመል ዐመለን ሷሊሃ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በአላህ አዘ ወጀል አንድም አካል አያጋራል። አንድም አካል አላህ ሱብሓነሁ ወተዓላ ጋር ማጋራ ይቻላል። አንድና ብቸኛ የሆነ አምላክ ነው። ግልጽ ነው። እንደዚሁም ደግሞ በሱረቱል ጅን ላይ ራሱ ምን ይላል? ቁል ኢነማ አነ አድዑ ረቢ ወላ ኡሽሪኩ ቢሂ አሐዳ በአላህ ላይ ማንንም አላጋራም በላቸው ይላል። አላህ አንድና ብቸኛ እንደሆነ ራሱ ነው የተናገረው። እንደገና ደግሞ ሱረቱል ኢኽላስ ላይ ቁርአን 112 ላይ ደግሞ ቁል ሁወላሁ አሐድ አላህ አንድና ብቸኛ ነው ይላል። አንድና ብቸኛ እንደሆነ ራሱ ነው የተናገረው። ታዲያ እኛ ሲል ምን ማለት ነው ከተባለ የግነተኛነትን ነው የሚያሰኘው። ወለም የኩን ለሁ ኩፉወን አሐድ እርሱን የሚመስል ምንም ነገር የለም ማለት። ሲቀጥል ከአንድ በላይ ያሉትን አካላቶች በጣም በብዙ ቦታዎች ላይ ሲያወግዝ ትመለከታለህ። እነዛን አላህ ሶስተኛ ነው የሚሉትን ራሱ ሲያወግዛቸው ትመለከታለህ። አምላክ ሁለት ነው የሚሉትን ሲያወግዛቸው ትመለከታለህ። ወዘተ አንተ እኮ ጨርሰሃል ወገናችን። ሳወራ እኔ ሳወራ አንተ በዚህ መልኩ አውሪ ልትነኝ ነው በገዛ ቤቴ አይደለማ እኮ አሁን ላይ ያወራ እኮ አሁን አንተ ጨርስ ግን ሳወራ ታወራላችሁ
የትምህርት ጊዜ አይደለም ጥያቄ አስተናግድ እኮ የትምህርት ጊዜ ሳይሆን ትምህርት መልስ እየጠየቀውን መልስ ማጠቃለያ እየሰጠሁኝ ነው። ፕሊስ እባክህ አንድ ጊዜ ላስፈቅድ በገዛ ቤቴ። እሺ ምንድነው ሳጠቃልለው ምንድነው አላህ Subhanahu Ta'ala የሚመስለው ነገር እንደሌለ በምዕራፍ 42 ቁጥር 11 ላይ ሲናገር ለይሰ ከሚስሊሂ ሸይ ይላል። እርሱን የሚመስለው ምንም ነገር የለም። ወሁወ ሰሚዑል በሲር እርሱ ሰሚው ተመልካቹ ነው እያለ ይናገራልና አላህ Subhanahu Ta'ala የሚመስለው የለም። አንድና ብቸኛ የሆነ አምላክ ነው። ወላኪን እኛ ሲል የግነተኛነትን እየተጠቀመ ነው እንጂ የብዜተኛነትን እየተጠቀመ በፍጹም አይደለም። እንዴት ነው አማኑ? ከየትኛው ቤተ እምነት ነው? እሺ ጠይቅና ችግር የለው ወደኛ ጥያቄ እንሄዳለን። ኦኬ እሱን ትመልሳለህ እኮ ኖ መጀመሪያ እኔ ነኝ የጠየቅኩት ጥያቄውን ከዛ ወደሱ እንሄዳለን። ይስማማል? ቆይ ውስጥና ውጭ የሚለውን ነገር እንትን ስላልኩን ቱ ዘ ፖይንት ስላላወራ ኦኬ ድምጻችን አይሰማም። ምን ይሻላል? ያንተ እንትን በል ውረድና እንደገና ገባ አስገባለሁ። ያንተ አይሰማም። እሺ ቦባ አለክ? እንዴት ነህ? ከየትኛው ቤተ እምነት ነው? ክርስቲያን ነኝ። እሺ 66 ወይ 81? 81። እሺ ጥያቄን ጠይቅ ወይስ ትጠይቃለህ? አይ እኔ ልጠይቅ ነው የገባሁት እኮ። ትጠይቅና ትጠየቃለህ። ጠይቅ። ኦኬ መጠየቅ አይቻልም? ጠይቅና ትጠየቃለህ አልኩህ። እኔ ልጠየቅ አይደለም ልጠይቅ ነው የገባሁት። ባለፈው ጠይቅ በደብል ስታንዳርድ መልስልሃለሁ። ችግር የለም ጠይቅ። እሺ ልጠይቅ። እንትን ቁርአን ላይ ማለት ነው እያነበብኩኝ ነበርና ሰውን የሚያጠመው አላህ ነው ወይስ ሰይጣን ነው? እንትን የቁርአን አያውን አውጣውና እናንብብ። አይ እኔ 1000 ስላልሞላው ማውጣት አልችልም። ብታወጣ አንተ ደስ ይለኝ። ስክሪንሾት አድርገህ ለጥፈው ትችላለህ። ኖ ስላልቻልኩ ነው እንደዛ እኮ። ምን እነግርሃለሁ፣ ችግር የለውም። የቁርአን አያውን አውጣውና ከዛ በኋላ እንትን ተላ ጥያቄ እኮ ነው የጠየኩህ። ምኑን ነው አውጣው የምትለኝ? አልገባኝም እኮ። ምን አንብበክ እንደጠየቅኝ ታዲያ ምን አውቃለሁ? ምንም ሳላቅ ቀጥተኛ ጥያቄ ነው የጠየኩህ። ወይ አልችልም አንድ ነገር ነው እኔ የጠየኩህ። መጀመሪያ ተረታኛ እኮ የጠየከኝን ጥያቄ ገብቶኛል። ምን ላይ ነው እንደዚህ ሰዎችን የሚያጠመው አላህ ነው ወይስ ሰይጣን አልኩህ። አሁን ይሄ እኮ እንትን እኮ አያስፈልገውም። ቁርአንን መክፈት አያስፈልግም። አንተ ቀጣ ግን ምን አልከኝ መሰለህ ስትገባ? ምን አልከኝ መሰለህ? ቁርአን እያነበብኩ አልከኝ። በኋላ እሺ አልኩህ። እያነበብኩ ነበርና እኮ በቃ ያነበብከው ነው ጥያቄ። አንተ ክፈትልኛ። አንተ መክፈት አትችልም እንዴ? ቤቱን ከፍተህ ጠይቁኝ ያልከው እኮ አንተ ነው። እኔ እንትን መክፈት አልችልም አሁን ያለሁበት ቦታ። ስለዚህ አንተ እዚህ ጋር ያሉትን ክፈቱልኝ በላቸዋ። ለምን አንተ ከነ ማስረጃ ና እንጂ ራስን ችለህ ተጠንቅቀህ ና እንጂ። ማስረጃ አለኝ እኮ እኔ እኮ ማስረጃ አለኝ። ልጠይቅም ነው የመጣሁት። እዚህ ጋር እኮ አንተ ልትመልስ መሰለኝ ቁጭ ያልከው። እሺ መስፍን አለክ? መስፍን አለክ? እሺ አቢ አለክ? እንዴት ነህ? አለሁ እግዚአብሔር ይመስገን። አማን ነው አለሁ። አማን ነው ሁሉ ሰላም። በምን ጉዳይ እናውራ? በምን ጉዳይ መሰለህ? እዚህ ጋር በቁርአን ላይ ኢየሱስ ክርስቶስ ኢሳ አልመሲህ ለወፍ ነፍስን እንደሰጣት ምናምን ይናገራል። እዛ ጋር ከአምላክ ውጪ ነፍስም ይሰጣል እንዴ? አይ እንደዛ የሚል የለም አለ።
ላንበብ ቦታውን ወይስ ልንገር? እስቲ አንብቦሽ። ለወፍ ነፍስ ሰጠ የሚል ነው ያልከው። ያው እስትንፋሰ ነፍ ባለ ጊዜ ወፍም ያው በህይወት ይኖራል ይላል እዚህ ጋር። እንደሱ ነው የሚለው። እርግጠኛ ነህ? እንዲህ ይላል አንብብልህ። እኔም ከጭቃ እንደ ወፍ ቅርጽ እፈጥርላቸዋለሁ። ምን እፈጥርላቸዋለሁ? እንደ ወፍ ቅርጽ በጭቃ ከጭቃ እንደ ወፍ ቅርጽ እፈጥርላቸዋለሁ፣ በእርሱም ውስጥ እፍ እልበታለሁ። እሺ ከዛ በአላህ ፈቃድ ወፍ ይሆናል አለ። እሺ ምንድን ነው የፈጠረው? ወፍ። አይ ወፍ አይደለም የፈጠረው። እና ምንድን ነው? የወፍ ቅርጽ በጭቃ እና ኦኬ ዋትስ እና ወፍ እንደ ወፍ ቅርጽ ማለት ያው ሴም ቲንግ እየፈጠረ ነው ማለት እኮ ነው። ሰራ ማለት ነው። አድቡልቡሉ አንተ መስራት አይችልም እንዴ በጭቃ? ቆይ አይደለም፣ ቢሆንም ምንም ቢሆን ግን ያው መፍጠሩን እያመለከተ ነው አዛ ጋር እኮ። በጭቃ አንተ መስራት አትችልም ወይ የወፍ ቅርጽ? ከዛ ግን ያ እኮ መስራቱ ብቻ አይደለም የሚገርመው፣ እስትንፋስን እሱን ጨርስና ከዛ ወደ ሁለተኛው ፖይንት እንሄዳለን። ኦኬ እንደሱ አንተ መስራት ትችላለህ። ሰራለሁ። እሺ ስለዚህ ምንም የተለየ ነገር የለውም። እንደ ወፍ ቅርጽ በጭቃ መፍጠሩ ምንም የተለየ ነገር የለውም አይደለ? ከዛ ቀጥልና አንብቡ። ከዛ እስትንፋስ ቆይ ላንብበው። በእርሱም ውስጥ እፍ እልበታለሁ፣ በአላህ ፈቃድ ወፍ ይሆናል አለ። በማ ፈቃድ? በአላህ ፈቃድ። እሺ ስለዚህ እዚህ ጋር የፈቀደው ማን ነው? ፈቃጁ እሺ አላህ ነው አለ። እሺ ከዛስ? ቆይ በአላህ ፈቃድ እሱ አልፈጠረም ማለት ነው። ቆይ ለምሳሌ አላህ ነው የፈቀደው። አሁን አንተ ልክ በጭቃ የወፍ ቅርጽ ሰርተክ አላህ ከፈቀደ በቃ ህይወት እንዲኖራት ማድረግ ይችላል። ገባ? አላህ መፍቀድ ግን ከማን ነው እስትንፋሱ የወጣው እኮ? አላህ ፈቅዷል። አላህ ፈቅዷል ወይስ አልፈቀደም? ስለዚህ ፈጣሪ ነው ማለት ነው። ነፍስን መስጠት ይችላል እኮ ነው። አሁን እዚህ ጋር ኢየሱስ በራሱ ፈቃድ አይደለም ያደረገው። በራሱ ፈቃድ ነው እንዲያደርገው። ኦኬ እዚህ ጋር ደግሞ አለ ራሱ እንትን 5 ማይዳ 5 እሺ ይሄኛውን ጨርስ። ራሱ እኮ ተመሳሳይ ነው። ክሊር ለማድረግ ነው። እሺ ኦኬ አላህ በሚል ጊዜ አስታውስ፣ የማርያም ልጅ ኢሳ ሆይ በአንተና በእናት ላይ የዋለውን ጸጋዬን አስታውስ። ምን አይነት ጸጋ ነው አምላክ የሚሰጠው? እሺ የእናንተ የአላህ ጸጋ ምን አይነት ነው? አሁን ደግሞ ወደ ጸጋ ገባክ። መጀመሪያ ስለ ፍቃድ እናውራ እንጨርስ። የመጀመሪያውን ያልኩክ ለዛ ነው። ገባክ አይደል? አላህ ፈቀደና ያን ነገር ሆነ። ለምሳሌ ሙሳ ቀይ ባህርን ከፍሏል አይደለ? እሱን በትርን ጣል ብሎት ነው። ማን ይፈቀደው? የኢየሱስ ይለያያል እኮ። ማን ይፈቀደው? አዞት ነው እሱ እኮ። ማን ነው እንዲከፈል ፍቃዱን የፈቀደው? ፈጣሪ ነው ያዘዘው። በቃ ቴንክ ዩ። ስለዚህ ግን ባህሩን ግን ማን ነው የከፈለው? ሙሴም በትርን ጣል ብሎት ያው ፈጣሪ ነው። ከሙሴ በኋላው ነው። እሺ ፈጣሪ ነው። እሺ ስለዚህ እዚህ ጋር ለምን ሙሴ አልከፈልም ማለት ነው? የቱ ጋር? ቀይ ባህርን ሙሴ ሲከፍል ለምን አልከፈልን አላለም? እሱ ከፈለ ለምን አላለም? ሰማ አሁን የሙሴው ጋር የሚለያው መሰለህ፣ የኢየሱስና የሙሴ የሚለያየው መሰለህ። የኢየሱስ በአላህ ፈቃድ ይሆናል አለ ሙሴ ራሱ አለ። ማነው? ኢየሱስ ራሱ። ከዛስ የሙሴን ደግሞ ራሱ ፈጣሪ በትርህን ጣል ባለው ጊዜ ነው ያን በትር ስጢል ነው እንትን ያለው የሆነለት አይደለ እኮ። ያንን ማን የፈቀደው? ፈቃዱን ነው እየጠየኩ ያሉት። እዛ ጋር እንደውም መፍቀዱን ላይ አይገልጽም። በአላህ ፈቃድ ይሆናል ብቻ ነው ያለው። ራሱ እኮ ፈቅደዋልም አይልም እኮ። ፈቃድ ታዲያ በአላህ ፈቃድ ይሆናል ማለት እኮ አላህ ፈቀደ ማለት እኮ ነው። እንዴት ያለ ነገር ነው ዋቢ? ኢየሱስ አሁን ለምሳሌ የሆነ ነገር ሲፈጥር ፍጡር ሆኖ ራሱ በእናንተው አስተምሮ ማለት ነው። ፍጡር ሆኖ ራሱ የሆነ ነገር እንደፈጠረ ነው የሚያመለክተው ማለት እኮ ነው። ጭቃ ነው ፈጠረ የሚለው ከዛ ነው ፈጠረ የሚለው ከዛ ኢንስትሩመንት መሳሪያ። አዎ ለምሳሌ ልክ አላህ ቀይ ባህርን ሙሴን በመጠቀም እንደከፈለላቸው ለእስራኤላውያን በቃ እዚህ ጋር ተአምር ለማሳየት በኢሳ በኩል ወፏ ነፍስ ዘርታ እንድትበራ አደረጋቸው። ቀይ ማለት ነው። ምንም የተለየ ነገር የለም። ከሱ የወጣ ነገር ምንም የለም። ቢኖርም እኮ ነው ምልክ ግን አላህ ፈቅዶ ነው አልኩክ። አልሰማኝም? አሁን ለምሳሌ አሁን ቆይ ለምሳሌ
በእኛ አሁን በመጽሐፍ ቅዱስ አስተምሮ የሆነ ፍጡር ሰው ለምሳሌ ነብይ ራሱ ቢያደርግ ራሱ የሚያደርገው በእግዚአብሔር መንፈስ ኃይል ነው እንጂ የሚያደርገው ከራሱ የሆነ ነገር ወጥቶ ምንም አደረገ የሚባል ነገር የለም። ኢየሱስ ግን ያው በራሱ ያደርጋል። ሌሎች ነቢያቶች እንደዛ ያደርጉ የለም። በእናንተ ነው እሱ። በእኛ አሁን ኢየሱስ ክርስቶስ ፈጣሪም ስለሆነ እሱ ፈጥሯል ብለን እናምናለን። ግን ሌሎች ነቢያቶች አደረጉ የሆነ ታምርን ቢያደርጉ ራሱ ከራሳቸው ሳይሆን በእግዚአብሔር ኃይል በእግዚአብሔር መንፈስ ተመርቶ አደረጉ እንላለን። ግን አሁን እዚህ ጋር ኢየሱስ ክርስቶስ እዚህ ጋር ኢሳ ያደረገው እስትንፋስን ከራሱ እኮ እፍ ብሎበታል እኮ። አሁን እዛ ጋር በአላህ ፍቃድ አለ አይደለ? ግን ከሱ የወጣ ነገር አለ አይደል? ይኑር፣ ምን ችግር? አላህ ካልፈቀደ የፈለገ ነገር ቢወጣ እሱ ካላደረገው እሱ ካልፈቀደ አይሆንም። አሁን ሌላ ኮንሰፕት ልታመጣ ነው። ይሄ ምንድን ነው? አሁን ሰው ፍጡር እና ሌላ ምንድን? አሁን እሱን ተውና፣ አሁን ከዛ በኋላ ሁለተኛውንም ላንብብ እያነበብኩ ነበረ። ይሄ ጸጋ ምናምን የሚለው ጋር ወደ ሌላ ይሄ ተመለሰልክ። ይሄኛውን ሁለቱንም አንድ ላይ መመለስ አለብን። ይሄኛውም እዚህ ጋርም ስለ ወፉ አፈጣጠር ይናገራል። ወይ ኢሳ ያለ አላህ ፍቃድ መፍጠር ይችላል ወይ? ይኸው እፈጥርላችኋለሁ አለ አይደለ? ከራሱ እኮ ነው የሚናገረው። እንደውም ቅርጽ እፈጥርላችኋለሁ እርሱም በውስጡም እፍ እልበታለሁ ይላል። አየህ፣ ከራሱ እንደሚያደርግ እያወራ እኮ ነው። እሺ፣ ከዛስ ምን አለ? በአላህም ፍቃድ ምን ይላል አለ? ከዛ በኋላ በአላህ ፍቃድ ወፍ ይሆናል አለ። ከዛ በአላህ ፍቃድ የሚለው ቃል ምንን የሚያመለክት ነው? ምን ተረዳክ? እስቲ ይሄ በአላህ ፍቃድ እስቲ አንተ ደግሞ እስቲ አስረዳ። በአላህ ፍቃድ ግን እኔ እዚህ ጋር ግልጽ አልሆነልኝ እኮ እኔ አሁን አስረዳው ካደለ አስረዳው ካደለ አንተ ደግሞ እስቲ አስረዳ። ይሄ በአላህ ፍቃድ የሚለው ምን ማለት ነው? እንዴት ተረዳከው? እስቲ አንተ አምላክ ካለ ነው እያለ ያለው ፈጣሪ ካላለስ ይሆናል ካላለ ራሱ እኮ እፈጥርላችኋለሁ ብሎ እኮ ራሱ በራሱ ኃይል እየተማመነ እኮ ነው አይደለም። አምላክ ካለ ይሆናል ነው ካላለስ አይደለማ። ስማ ቃሉ ራሱ እንትን ይላል። እፈጥርላችኋለሁ ብሎ በራሱ ተመክቶ በኋላ በአላህ ፈቃድ እንዴት ነው ይሄ ራሱ እንትን ባይፈቅድስ መፍጠር ይችላል? እሱን አላውቅም። በእናንተው እኔ አላውቅም እኮ አይችልም። በእኛው አይችልም፣ በእናንተው አላውቅም እኮ አይችልም እያልኩክ ነው። ምክንያቱም ፍጡር ስለሆነ። ኦኬ ከዛ ሁለተኛው ለምሳሌ አንድ ጥያቄ ጠይቀቅ። እኛ አላህ ፍጥረታትን ሲፈጥር የማንንም ፈቃድ አይፈልግም፣ በራሱ ነው የሚፈጥረው። የማንንም እገዛ አይፈልግም። ገባ? እኛ ይህንን ፈጣሪ እንለዋለን። ግን ፈጣሪ የተለያዩ ታምራትን ለሰው ልጆች ለማሳየት ለነቢያቶች ይፈቅድላቸውና የተለያየ ታምርን ያሳያሉ። ያ ነው በቃ። የማንንም እገዛ አይፈልግም። ምን አልከኝ? የማንንም እገዛ አይፈልግም ፈጣሪ። ኦኬ አሁን ቅድም እንትን ልጁ እየጠየቀ ማለት ነው እንዲህ ብሏል። አላህ እንትን አዳምን ሲፈጥር ከምድር አፈር በእጁ ነው ያበጀው ብሎ ሲጠይቃት እንትናን ልጅቷን፣ ከዛ እሷ ደግሞ ኦኬ አላህ የት ነበር የዛን ሰዓት ሲል በአርሽ ነው አለችኝ። ከዛስ እና እንዴት ወደ ምድር ወርዶ ነው? ቆይ አቢ እሱ ሌላ የማንንም እርዳታ አይፈልግም ስላልኩ እኮ ነው። አሁን መላእክት እዚህ ጋር እጃቸው እንዳለበት ልነግርህ እኮ ነው አሁን እኔ ሀሳቤ። ኦኬ አሁን እሱን ደግሞ እንዴት ትረዳለህ መሰለህ? ለማርያም ብስራቱን ያበሰራት ማን ነው? እሱ ገብርኤል ነው። ገብርኤል አይደለም እንዴ? እግዚአብሔር ለምን አላበሰራት? እሱን እኔ እንጃ። በምን በእንትን ነው? በመጽሐፍ ቅዱስ ነው? በአንተ በአንተ በመጽሐፍ ቅዱስ በመጽሐፍ ቅዱስ መልእክተኛ ነው። እሱም ራሱ የሚያወራባቸው አሉ። አምላካችን ራሱ እንደበተም ለምን ለእግዚአብሔር ይላላካሉ? እግዚአብሔር የሚረዳው ይፈልጋል እንዴ? አሁን ለምሳሌ የፍጥረቱን ዓለም እኮ ነው የምልህ እኔ በአዳሙ ጊዜ እኮ ነው የምናገረ። ያው እኮ እሱን እኮ ነው ስለ መላእክት አይደል የጠየቀኝ? ስለ መላእክትና ስለ ፈጣሪ። ለምንድን ነው እግዚአብሔር መላእክትን የሚልካቸው? እሱ ራሱ አይመጣም? አቅም አንሶት ነው እንዴ? አለ እሱ ራሱ የሚያወራባቸው መልእክተኞችን የሚልክባቸው እንትኖች አሉ እኮ። እነሱ ሲመጡ አቅም አንሶት ነው የሚልካቸው? ኦኬ እንደዛ ከሆነ ጃቢር፣ እንደዛ ከሆነ ደብል ስታንዳርድ እንዲሆንልን ማለት ነው። እንደዛ ከሆነ ለምን አምላክ ለሙሐመድ በራሱ አንደበት ስትሬት ለምን አላወራውም ብዬ እኮ እኔም የመጠየቅ መብት አለኝ እኮ። አንተ እንደዛ የምታወራኝ አይችልም ማለት እኮ ነው።
ሲጀመር ነው። እኔ ስለማይችል አይደለም። በቃ ጀስት መልእክተኛ ናቸው። በቃ ይልካቸዋል። የከችሎታ ግን አይደለም። እሺ ለምሳሌ አሁን እሺ በራሱስ ለምን በአካል እያወራበት አለ? በራሱ እንዲህ ፌስ ቱ ፌስ ከመልእክተኛና ማነው አምላክና ፈጣሪ ያወሩበት አለ? እሺ አለ። ግን አሁን ይሄን ፖይንት አሁን መመሰላ አቢ ወደ ሌላ ፖይንት እየሄድክ ነው። መጀመሪያ ስለመፍጠር ሄድክ፣ ስለመፍጠር ሄድክ። ከዛ ስላለመቻል ስለ ችሎታ አስተወራ። የችሎታውን በዚህ መልክ ስመልስልህ ደግሞ ሌላ ፌስ ቱ ፌስ አልመለስክም። ምንም አልመለስክም እኮ ምንም አልመለስክልኝም እኮ አሁን ምን መሰለህ፣ ቆይ መላእክቶች አምላክን ይታዘዙታል ወይ ደግሞ ስራ ያግዙታል ማለት እሱ አቅም የለውም ችሎታ የለውም ማለት እሱን ያስይዛል እሱ። እኔም እንደዛ አላልኩም ሲጀመር፣ በእኛም እኮ አለ። አሁን ምን አልክ? ወደዛ ፖይንት መጣክ። አሁን ወደ ነጥቡ እንመለስና የአላህ ፍቃድ ያስፈልገዋል ኢሳ ወፏን እንትን ለማለት ማለት ነው። አላህ ግን የማንም ፍቃድ አያስፈልገው። ተግባባ? እሺ ከተግባባን አሁን ወደ ኢየሱስ እንመጣለን በቀጥታ። ኢየሱስ እውነት በእኛ ፍቃድ ያስፈልገዋል፣ በእናንተስ የሚለውን ነገር ማለት ነው። አሁን ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደል? ፍጹም ሰው ፍጹም አምላክ። እንትኑ ያኛውንም እንትን አትልልኝም በዚሁ አሁን ይሄ ከዚህ ምዕራፍ ጋር አንድ ተመሳሳይ ስለሆነ እኮ እሱን እኮ እናውራውና አይ ወደ እሱ ይሄን ከመጠየቅ በፊት እሱን ጨርሳ ሱራ ማይዳ 5:100 ስለ ኢየሱስ ይፈጥራል ወይስ አይፈጥርም የሚለውን ነገር እኔ እዚህ ጋር በቀላሉ ኖ ይሄን ጨርስልኝ መጀመሪያ። ይሄን ጥያቄ ምን ልጨርስልሽ? ቀጥል። ይሄን አሁን ሱረቱ አልማይዳ ላይ ስለ ራሱ ስለ አፈጣጠሩ ሁኔታም ያወራል 5:110 ላይ ምንድን ነው ጥያቄ? ከሱ ላይ እንዲህ ይላል፣ ላንብብልህ። አላህ በሚል ጊዜ የመርየም ልጅ ኢሳ ሆይ በአንተና በእናት ላይ የዋለውን ጸጋዬን አስታውስ። ከጭቃ ወፍ ቅርጽ መሰልን በፈቃዴ የምትሰራና በውስጣም በምትነፋ ጊዜ በአላህ ፈቃድ ወፍን በምትሆን ጊዜ እያለ ይቀጥላል። በአላህ ፈቃድ እኮ አላህ እንደፈቀደለት እኮ ነው የሚናገረው። ምንድነው ፖይንት? አሁን እዚህ ጋር ይህ ለምሳሌ ቆየት ያለ ከጭቃ ወፍን መሰለን እያለ የሚያወራው ማን ነው? ኢየሱስ ነው ወይስ አላህ ነው? እዚህ ጋር አንተ ቅድም ኢየሱስ ነው ወፊቷን የመሰለው ብለህ አውርተኛል። ፖዝ እየሆነ ምን አልከኝ? አይ ኔትወርክ እየቆየ ነው የሚደርሰው መሰለኝ። ኔትወርክ እየቆየ ነው መሰለኝ የሚደርሰው ወገኖች። ኔትወርክ ጠይቅ። አሁን መጣ። وش بك عبد الرحمن طيب خوفتني حسبت እኔ ጋር ነሽ ማለት ይሰማሻል? ማውራው አዎ ይሰማል። ቀጥል ጥያቄህን። እሺ እኔ መረዳትም እሺ ቀጥል ጥያቄህን። ቀጥል አብረን እውነት ፍለጋ ጥያቄህን አቅርብ ወገናችን፣ እየሰማሁህ ነው። ችግር የለውም። እኔ ማውራት እችላለሁ። ችግር የለውም። ቀጥል፣ ጠይቅ ጥያቄህን። ይሰማል? አዎ ይሰማል። ይከፍ ኢየሱስ አሁን እኛ ክርስቲያኖች ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ዳግም عادي هي ምን አልከኝ? በእኛ ምንድን ኦርቶዶክስ ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ዳግም ለፍርድ ይመጣል ብለን ነው የምናምነው። እናንተ ጋር ኢሳው መምጣቱ ታምናላችሁ። ዳግም ይመጣል የምትሉትን ማን ነው? ዳግም ይመጣ መቼ? አሁን እኔ በብዙ ሰው የምሰማው ደጃል ይመጣል እንደዚህ ብሎ ታሪክ ይሰራል።
ግን አሁን እናንተ ጋር ኢየሱስ መቼ አልተሰቀለም ዳግም ይመጣል? መቼ ነው ዳግም ይመጣን ስትል መቼ ነው ዳግም ይመጣን የምትለው? አፎን ለፍርድ አሁን ኢየሱስ ክርስቶስ እኛ ጋር ሰምቶ ለፍርድ ይመጣል እኮ። ለምን አይነት ፍርድ ነው የሚመጣው? የትንሣኤ ቀን በመጨረሻ ሰዓት መላእክትን አስከትሎ ለፍርድ ዳግም ይላል። የትንሣኤ ቀን ነው። የትንሣኤ ቀን ነው። ወንጌል ምዕራፍ 28 አካባቢ መሰለኝ ሊፈርድ ይመጣል። ጻድቃን በቀኝ ኃጥአንን በግራ ያቆማል። እንደዛ ኢሳ አለይሂ ሰላም ይመጣን ብለን እናምን ካለው የፍርድ ቀን። እሺ እኛ የፍርድ ቀን ዳኛ አላህ ብቻ ነው ብለን የምናምነው። ከኢሳ አለይሂ ሰላም የፍርድ ቀን እሺ ልመልስልህ፣ ገባኝ ጥያቄ። ማቴዎስ 16:27 የሰው ልጅ ከመላእክት ጋር በአባቱ ክብር እየተላለፍን ነው ወይስ ምንድን ነው? ይሰማሃል ድምጼ? ቀጥ እየሰማሁሽ ነው። እሺ በቃ የሚታርግልኝ በመጀመሪያ ኢሳ አለይሂ ሰላም የትንሣኤ ቀን ይመጣን ብለን እኛ ሙስሊሞች አናምን። አንድ ጊዜ የሚታርገውና ልመልስ። እኔ በደንብ ይሰማኛል ያንቺ ድምጽ። የእኔ ድምጽ ካልተሰማሽ እሺ አንዴ እየሰማኝ ቆይቶ እየደረሰ ስለሆነ መልሱን ልመልስልህ። እሺ አጠቃላይ እመልስልሃለሁ። እሺ በመጀመሪያ እኛ ኢሳ አለይሂ ሰላም የትንሣኤ ቀን ይመጣን ብለን አናምንም። የትንሣኤ ቀን ሰማያትና ምድር ሁሉ እንትን ይሄ ምንድነው ይባላል እንዳለ ይንኮታኮታን ይጠፋል። ሰዎችም እንዳለ ይሞታሉ። ማንም አይቀርም ከአላህ ውጭ። አላህ Subhanahu Wa Ta'ala ብቻ ነው ፈራጁ የፍርዱ ቀዳኛ ሆኖ የሚመጣው አላህ Subhanahu Wa Ta'ala ብቻ ነው። ከአላህ Subhanahu Wa Ta'ala ውጭ ማንም አይደለም። ለዛ ነው አላህ አዘወጅ ሱረቱ ፋቲሃ ላይ ማሊክ የውሚዲን የፍርዱ ቀን ባለቤት የፍርዱ ቀን ዳኛ እያለ ራሱን የሚጠራው ግልጽ ነው። ከአላህ Subhanahu Wa Ta'ala ውጭ የሚፈርድም ሆነ ከአላህ Subhanahu Wa Ta'ala ውጭ የፍርዱ ቀን የሚመጣ የለም፣ አላህ ብቻ ነው። ኢሳ አለይሂ ሰላም ታዲያ መቼ ነው የሚመጣው ከተባለ ትንሣኤ ከመቆሟ በፊት የትንሣኤ ምልክት ሆኖ ነው የሚመጣው። ከትንሣኤ ምልክቶች አንዱ ሆኖ ነው የሚመጣው። ከሱ በፊት ደጃል ይመጣን፣ ከዛ በኋላ ደጃልን ይገላል። ቅድም ሳብራራ ነበረ ሰምተኸኝ ከሆነ ደጃልን ይገላል፣ ከዛ በኋላ ይሞታል። ሊሞት ነው የሚመጣው ኢሳ አለይሂ ሰላም ግልጽ ነው። እንደውም ሱረቱል መርየም ላይ ያው ሆኜ በምሞትበትም ቀን በተወለድኩበት ቀን በምሞትበትም ቀን ያው ሆኜ በምቀሰቀስበትም ቀን ሰላም በእኔ ላይ ነው እያለ ይነገራል። ስለዚህ የሚመጣው ምን ሊያደርግ ነው? ሊሞት ነው። ከዛ ይሞታል፣ ሙስሊሞች ይሰግዱበታል፣ ይቀበራል እንደማለት ነው። ወደ ባይብሉ ስንመጣ ከተባለ ኢሳ አለይሂ ሰላም ሊፈርድ አይመጣም። ባይብል ላይ ራሱ ለምንድን ነው የሚመጣው ከተባለ ሊመሰክር ነው የሚመጣው። መስካሪ ፈራጅ የሚለው በባይብል ላይ መስካሪ ነው። ለምሳሌ ንግስት አዜብ ፈራጅ ናት። 12 ሐዋርያት ሳይሆን መስካሪ ነው። ይህንን ታዲያ በምን አወቃችሁ? ኢሳ አለይሂ ሰላም ፈራጅ ሳይሆን መስካሪ እንደሆነ በምን ታውቃላችሁ ከተባለ ራሱ ኢየሱስ ይተናገረዋል። በዛን ቀን ጌታ ሆይ በስምህ አጋንንትን አላወጣንምን? በስምህ ትንቢትን አልተናገርንምን? በስምህ ብዙ ተአምራትን አልሰራንምን? ብለው ሲናገሩ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ነው የሚለው። እመሰክርባቸዋለሁ። ስለዚህ ፈራጅ ሲባል እዛ ላይ መስካሪ ነው እንጂ ኢየሱስ ክርስቶስ ስለሚፈርድ አይደለም። ሌሎቹ እንደሚፈርዱት ማለትም እንደሚመሰክሩት እንደነ ንግስት አዜብ ነው። እሱ የፍርዱ ቀን ዳኛ ታዲያ ማን ነው ከተባለ አብ ነው። ስቲል ሁሉን ካስገዛለት በኋላ ሁሉ በሁሉ ይሆን ዘንድ ሁሉን ላስገዛለት ይገዛል ይላል። ኢሳ አለይሂ ሰላም በዛን ሰዓት ራሱ ተገዢ ነው የሚሆነው። ለአምላኩ ተገዢ፣ ለአምላኩ እጁን የሰጠ ግለሰብ ነው የሚሆነው እንደ ማንኛውም ሰው ማለት ነው። ገብቶሃል? ለዛ ነው ማሊክ የውሚዲን አነል ጀባር እያለ አላህ አዘወጀል የሚናገረው። የትንሣኤ ቀን ማነው? ንጉሱ ማነው? ሁሉን ነገር ራሱን እንትን እያለ እያሞገሰ ራሱ የሚመልስበት ሰዓት ይመጣል። በዛን ሰዓት ማለት ሰማያት ምድር እንዳለ በውስጡ ያሉት ሁሉ እንዳለ ይጠፋሉ። ከዛ ብቻውን ቀሪ የሆነው ሰማያትና ምድርን የፈጠረው መጀመሪያም የነበረ ሀይ የሆነው አልቀዩም መጨረሻም ቀሪ የሆነው እሱ ብቻና እሱ ብቻ ነው የሚሆነው እና ይሄ ነው። ግልጽ ነው። እውነት
ዛሬ በመጽሐፍ ቅዱስ አሁን ሮሜ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ክርስቶስ ያወራ እንዲህ ነው የሚለው ላንብብልሽ አንብብሽ መልካምም ቢሆን ወይም ክፉ ሁለተኛ ቆሮንቶስ መጽሐፍ ካለሽ ማየት ይችላልሽ ሁለተኛ ቆሮንቶስ 5 ቁጥር 10 መልካምም ቢሆን ወይም ክፉ ያደረገ እያንዳንዱ በስጋውን የሰራውን ብድራት ይቀበል ዘንድ ሁላችሁ በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። አንቺ ይመሰክራል ነው ያልሽው፣ ግን መጽሐፍ ቅዱስ ለፍርድ ነው ስለ ፍርድ ነው የሚያወራው። ሁለተኛው ሮሜ መልእክት ምዕራፍ 2 ቁጥር 5 ላይ የእግዚአብሔርን ቀን ፍርድን በሚገለጥበት በቁጣው ቀን እርሱ ለእያንዳንዱ እንደ ስራውን ያስረክበዋል ይላል። በፍርዱ ቀን ማለት ነው። እና እነዚህ እስቲ በምን አይነት አንግል ነው የምታያቸው? እሺ ሉቃስ ወንጌል ላይ ምን ይላል መሰለህ? ሉቃስ ወንጌል ምዕራፍ 11 ከቁጥር 31 ላይ ንግስተ አዜብ በፍርድ ጊዜ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች ይላል። የሰዎችንም ጥበብ ለመስራት ከምድር ዳር መጥታለች እና እነሆ ከሰለሞን የሚበልጥ ከዚህ የለምና የነዌ ሰዎች በፍርድ ጊዜ ትውልድ ጋር ተነስተው ይፈርዱበታል እያለ ይነገራል። በዚህ ትውልድ ላይ ንግስተ አዜብ በመጨረሻው ዘመን ትፈርዳለች። እሷ ብቻ ሳትሆን የትንሣኤ ቀን የሚፈርዱት የሚገርምህ ነገር በጣም ብዙ አሉ። ለምሳሌ እንትና ማን ነው የሚባሉት ሐዋርያት ራሱ ይፈርዳሉ። በነገራችን ላይ የነዌ ሰዎች ራሱ ይፈርዳሉ። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ከቁጥር 41 ላይ ስትመለከት የነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል እያለ ይናገራል። በፍርድ ቀን ገብቶሃል? ማቴዎስ ወንጌል ምዕራፍ 12 ከቁጥር 42 ላይ ደግሞ ንግስተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች እያለ ይናገራል። ገብቶሃል? ስለዚህ ፍርድ የሚባለውን ነገር ይፈርዳሉ። ግን ፍርድ የሚባለው ታዲያ በምንድን ነው ከታለ? ለምሳሌ መዝሙረ ዳዊት ምዕራፍ 72 ከቁጥር 1 ላይ ስትመለከት አቤቱ ፍርድህን ለንጉሱ ስጥ፣ ጽድቅህንም ለንጉሱ ልጅ እያለ ይናገራል። ስለዚህ ምንድን ነው ከተባለ ይሰጣቸዋል ለዚህ ለሰዎች በዛን ሰዓት መስካሪ ስለሆኑ ይሰጣቸውና ይፈርዳሉ። ፈራጅ ሲባል ግን እዚያ ላይ ምንድን ነው ከተባለ መስካሪ ነው፣ ስለሚመሰክሩ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ይላል። ቅዱሳን ራሱ በዓለም ላይ ይፈርዳሉ። ያ ማለት ይሄ ልክ እንደ ፍርዱ ቀን ዳኛ ይፈርዳሉ እንዴ ሲባል በፍጹም አይደለም። ታዲያ እንዴት ነው ከተባለ መስካሪ ስለሚሆኑ ነው። ኢየሱስ ክርስቶስን ታዲያ ፈራጅ ተብሎ ሲነገር እዛ ላይ በፍርዱ ወንበር ላይ ይቀመጣል ተብሎ ሲነገር በምንድን ነው ከተባለ መስካሪ ሆኖ ነው። ይህን ደግሞ ራሱ ሲናገር ማቴዎስ ወንጌል ምዕራፍ 7 ከቁጥር 22 እስከ 23 ታነብ። በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምረን አላደረግንምን? የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ አለ። እዛው ደግሞ ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ ስለዚህ በሰው ፊት የሚመሰክርብኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርበታለሁ አለ። እመሰክርበታለሁ ስለመመስከር ነው የሚያወራው። ራእይ ላይ ደግሞ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙ ሕይወትን በመጽሐፍ አልተደረበ በአባቴ በመላእክትን ፊት ለስሙ እመሰክርበታለሁ አለ። በአባቴ በመላእክቱን ፊት በስሙ እመሰክርበታለሁ እያለ ይናገራል። ስለዚህ እሱ የፍርዱ ቀን ዳኛ ሳይሆን መስካሪ ሆኖ ነው የሚመጣው። የፍርዱ ቀን ዳኛ በቁርአን ላይ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ለምሳሌ አላህ አዘ ወጀል ይላል አለይሰ አላሁ ምንድን ነበር የሚለው? አለይሰ አላሁ በአሕካሚ ሐኪሚን ይላል አይደለ? በአሕካሚ ሐኪሚን ያ አላህ ሱብሓነሁ ወተዓላ የፈራጆች ፈራጅ አይደለምን እያለ አምላካችን አላህ ፈራጆች አሉ። ነገር ግን አላህ አዘ ወጀል የፈራጆች ፈራጅ እንደሆነ አላህ ሱብሓነሁ ወተዓላ ይናገራል። ግልጽ ነው። ስለዚህ አላህ ሱብሓነሁ ወተዓላ ነው የሚፈርደው። ማሊክ የውሚዲን ይላል። የፍርዱ ቀን ባለቤት አላህ ሱብሓነሁ ወተዓላ እንደሆነ ይናገራል። እንደዚሁም ደግሞ በተለያዩ የቁርአን አንቀጾች ላይ መመልከት ይቻላል። ፍርድ የሚባለው ነገር ለአላህ ሱብሓነሁ ወተዓላ እንደሆነ ባይብል ላይ ራሱ ልስጥህና ከዛ ባይብል ላይ የፍርዱ ቀን ዳኛ ወይም ደግሞ በመጨረሻ ዘመን የሚፈርደው ማን የሚለውን ነገር ደግሞ ሊሰጥህ ይችላለሁ። ከፈለክ አምላክ እንደሆነ ከአብ ውጭ ፈራጅ ማንም እንደሌለ ሊሰጥህ ይችላለሁ ባይብል ላይ።
እሺ አሁን እነዚህ ጥቅሶች ያወራናቸው ሁሉ ጥቅሶች ማለት አሁን እሺ አንድ ናቸው እንበል የሐዋርያትን ሉቃስ ምናምን የነገርሽኝ እነሱ አንድ ይሁኑ ቅድም ከነገርኩሽ ከቆሮንቶስም ላይ አሁን ግን ለየት ያለው ነገር እነዚህ ጥቅሶችን ማለት ለየት ያለው ነገር አንድ ጥቅስ ልንገርሽ ዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ እኔ ራሴ መጥቼ ባልነገርኳችሁ ኑሮ ወደዚህ ምድር የመጣ ማን ነው? ወደ ምድር መምጣት ኢሳ አለይሂ ሰላም ወደ ምድር አልመጣም ተላከ እንጂ ወደ ምድር መጣ የሚለው ይሄ ፍካሪያ ንግግር ነው። አሁን እሺ መጽሐፍ ቅዱስ ነው የምናወራው። አሁን መጽሐፍ ቅዱስ ጠቅሰሽልኝ ያወራሽን ነው እኔም እያወራሁሽ ነው። አሁን እነዚህ ጥቅሶች የሚያፈርሳቸው አሁን እዚህ ጋር ምን ይላል መሰለህ? እኔ ራሴ መጥቼ ባልነገርኳችሁ ኑሮ ባልተፈረደባችሁ ነበር ይላል። አዎ ኢየሱስ ክርስቶስ ተልኮ መጥቷል። ኢየሱስ ክርስቶስ ተልኮ መጥቷል። አዎ የላከብኛ እሱ የሚታዘዘውን የሚለውን የምናገረውን ትእዛዝ ሰጠኛል። ስለዚህ ኢየሱስ ክርስቶስ ተልኮ መጥቷል ነው። መጣ ሲባል ኢየሱስ ክርስቶስ ከድንግል ማርያም ነው የተፈጠረው። በነገራችን ላይ ነው ጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትያለሽ። እዛን ጊዜ ነው ኤግዚስት የሚያደርገው ኢየሱስ እንጂ መጣ ሲባል እዚህ ላይ እንትን የሆነ ከሰማይ ወረደ ምናምን ብላችሁ እናንተ እንደምታስቡት በፍጹም አይደለም። ኢሳ አለይሂ ሰላም መጣ ሲባል ተላከ ነው። አምላኩ ላከው። አምላኩ ቃሉን ሰጥቶ ላከው ተላከ። ስለዚህ ኢየሱስ ክርስቶስ ደግሞ ተልኮ ሲመጣ እሱን ያልተቀበለ ሰው አይድንም፣ ይፈረድበታል። ማንም የሚፈርድበት ታዲያ ከተባለ አምላኩ ነው። የፍርዱ ቀን ዳኛ ነው የሚፈርድበት። ከፈለክ ማስረጃ ልሰጥህ እችላለሁ። ለምሳሌ ያዕቆብ ላይ ምዕራፍ 4 ቁጥር 12 ላይ ሕግ የሚሰጥና የሚፈርድ አንድ ነው አለ፣ እርሱም ሊያድን ሊያጠፋም የሚችል ነው እያለ ይናገራል። ዕብራውያን ላይ ደግሞ 12:24 ላይ መመልከት ትችላለህ። የሁሉ ዳኛ እሺ ያዕቆብ ምዕራፍ 4 ቁጥር 12 እና ዕብራውያን ምዕራፍ 12 ቁጥር 24 የሁሉ ዳኛ ወደሚሆነው ወደ እግዚአብሔር ፍጹማንን ወደ ሆኑት ወደ ጻድቃን መንፈሶች እንደ ስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደም ደርሳችኋል እያለ ይናገራል። የሁሉ ዳኛ ወደሚሆነው ወደ እግዚአብሔር ከዛ ፍጹማን ወደ ሆኑት ወደ ጻድቃን ራሱ ቅድም ፈራጅ እንደሆነ ተመልክተናል አይደለ? መንፈሶች እንደዚሁም ኪዳን መካከለኛ ወደሚሆነው ወደ ኢየሱስ አለ። እዚህ ላይ የፍርዱ ቀን ዳኛ ማን ነው? እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ዳኛ የለም። ከዛ ኢየሱስ ክርስቶስ ምንድነው? ከነዚህ ከጻድቃን ጋር ፈራጅ ነው ተብሎ ሲጠራ መስካሪ ነው። አንደኛው ጢሞቴዎስ ላይ ደግሞ መመልከት ይችላል። ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እሱ መካከለኛው አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው የሚለው። የፍርዱ ቀን ዳኛ አንድ ነው፣ አንድና ብቸኛ ነው። ኢየሱስ ክርስቶስ እሳ ከተባለ መካከለኛ ነው። በተላከባቸው ህዝቦች ላይ ይፈርዳል። ፈረስ ሲባል ግን መስካሪ ነው። ቅድም እንደነገርኩ እሱን የማይቀበሉትን አካላቶች ጌታ ሆይ እያለ የሚያመልክቱን እሱን የሚከተሉት ሰዎች ስምህ አጋንንትን የሚተናገር ምናምን እያሉ በሱ ላይ የሚናገሩት ሰዎች እንደሚፈርድባቸው እንደሚመሰክር እስቲ ይህንን ምስክርነት ራሱ ከአምላኩ እንደተሰጠ ይናገራል። ምስክርነቱ ራሱ ከአምላኩ ነው የተሰጠው። ፍርድ የሚባለው ነገር ራሱ ከአምላኩ ነው የተሰጠው። ይፈርድ ዘንድ ሰጠው ነው የሚለው። አምላክ ራሱ ነው የሰጠው ስቲል ማለት ነው። ግን ይሄ የፍርድ ሳይሆን በህዝቡ ላይ የሚመሰክረው ምስክርነት ነው። ዋضح እውነት ግልጽ ነው ወገናችን አለ። ልረዳው የፈለኩኝ ዮሐንስ እንጂ በትክክል እያስረዳሁ ነው። አሁን ለእኔ ግልጽ አልሆነም። ያ ቅድም ከነገርኩሽ አሁን ከነገርኩሽ አንድ አይነት መረዳት አይደለም እየተረዳሁት ያለው። ልጨርስልሽና ትጨርስልኛለሽ። እሺ መርሐባ። እኔ አሁን ምን እንደሚል ታውቂያለሽ? እኔ ራሴ መጥቼ ባልነገርኳችሁ ኑሮ ባልተፈረደባችሁ ነበር። አሁን ግን ለኃጢአታችሁ ምክንያት የላችሁም ይላል። እኔ መጥቼ የመጣውን ኢየሱስ ክርስቶስ ስለ ኃጢአታቸው የሚያወራው እሱ ነው። መጥቼ ባልነገርኳችሁ ይህንን ኃጢአታችሁ ባልተፈረደባችሁ ኑሮ ያለውን ኢየሱስ ክርስቶስ ነው አይደለም? ያ ቅድም ከነገርሽኝ ርዕሶች አንድ አይደለም እኮ። አዎ ይሱ የነገራቸው ነገር ምንድን ነው?
እሱ መጥቶ የነገራቸው ነገር ምንድነው ከተባለ መልእክት ነው ያስታ ከአባቱ ሰምቶ ሲሰማ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት አንተም እንደላከኝ አመኑ አለ። ስለዚህ እሱ ይዞ የመጣው መልእክት አምላኩን መታዘዝ ነው፣ አምላክን መገዛት ነው። ለአንዱ አምላክ ከስህተቱ ፊተኛቱ ማናት ሲባል እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ያዘዘውን ትእዛዝ ያንን በትክክል ሰምቶ የተገበረ ሰው የዘላለም ስለ ዘላለም ህይወት ሲጠየቅ ራሱ የዘላለም ህይወት እውነተኛ አምላክ ብቻ ይሆን ካንተ የላከውንም ክርስቶስ ያውቁ ዘንድ እቺ የዘላለም ህይወት ናት አለ። የዘላለም ህይወት ማግኘት ከፈለክ ኢየሱስ ክርስቶስን መልእክተኛ ብለህ መቀበል መቻል አለብህ። ይሄንን ነገር አልሰማም ካለ አንድ ሰው እሱ ይመሰክርበታል፣ አምላክ ደግሞ ይፈርድበታል። ይሄን ባይብል ማመሳከሬ ነው እየነገርኩህ ያለው ከኪስ አይደለም። በነገራችን ላይ እስካሁን እያወራህ የነበረው የፍርዱ ቀን ዳኛ አምላክ እንደሆነ ነገር ግን ቅዱሳኖች ሌሎች ቅዱሳኖች ኢየሱስም ጨምሮ ሌሎች ቅዱሳኖች ግን እንደሚፈርዱ የሚፈርዱት ደግሞ ፈራጅ ሲባሉ እዚያ ላይ መስካሪ እንደሆኑ ይሄንን ነገር ራሱ የሰጣቸው አምላክ እንደሆነ ግልጽ ነው። እስቲ ለማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ላይ እኮ ኢየሱስም እንዳላቸው እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት አለ። ማለትም በሁለተኛው ዳግመኛ ልደት ተብሎ የሚታሰበው የትንሣኤ ቀን የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ላይ ትቀመጣላችኋል። እስቲ ምን ያደርጋሉ? ሐዋርያት ይፈርዳሉ። ገባ? ከኢየሱስ ክርስቶስ ጋር ማለት ነው። ኢየሱስ ክርስቶስ እንደሚፈርድ ሐዋርያቶች ይፈርዳሉ። ራእይ ላይ ደግሞ ዙፋኖችም አየሁ እነሱም ላይ ለተቀመጡት ዳኝነት ተሰጣቸው ይላል። ለእነማን? ለሐዋርያቶች። አንደኛ ቆሮንቶስ ላይም ደግሞ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን አለ። ስለዚህ ሐዋርያቶች ቅዱሳኖች ይፈርዳሉ። በማን? የትንሣኤ ቀን ማለት ሲቀሰቀሱ ሁለተኛ ልደት ላይ እንደሚቀሰቀሱ ከዛ በኋላ እንደሚፈርዱ ተቀምጧል። እዚህ ጋር ምንድን ተደርጎ ነው ከተባለ ተሰጥቷቸው ነው። ኢየሱስ ክርስቶስ ራስ የሚፈርደው ምን ተደርጎ ነው? ተሰጥቶ ነው። ግልጽ ነው። ሁሉም ነገር ተሰጥቶ ነው። ይሄ ከፈለክ ደግሞ ለዚህ ልሰጥህ ይቻላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ እንዳችል አድርገህ ይቻለኝ እንደሰማሁ ፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። እኔ ስለራሴ ስለኔ በመሰክር ምስክር የእውነት አይደለም ይላል። ስቲል ማለት ነው። ገብቶሃል? ፍርድም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አንዳችል አድርገህ ይቻለኝ ማለት ፍርድ የሰጠው ማነው? አምላኩ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ደግሞ ሰዎቹ ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠዋል። ፍርድ የሚባለው እዚህ ላይ መስካሪ ማለት ነው፣ ምስክርነት ነው። ምስክርነት መሆኑን የምታየው ሌሎችም አካላቶች ፈራጅ ሆነው መጥተዋል። ያን ነገር ተሰጥቷቸው ነው። ኢየሱስ ክርስቶስም ተሰጥቶት ነው የሚፈርደው። እስቲል ፈራጅ ነው እንኳን ብንወስድ ተሰጥቶት ነው። የአምላክነት ፈራጅነት አይደለም። ገብቶሃል? ፈራጅ ነው እንኳን ቢባል ተሰጥቶት ነው። አምላኩ ያዘዘውን ትእዛዝ ነው የሚፈጽመው ነው። ይሄ ነው ታዲያ ትክክለኛው ፈራጅ ወይም ደግሞ የፍርድ ቀን ዳኛ ማን ነው ከተባለ አብ ነው። አብ እንደሆነ ቅድም አስቀምጫለሁ። አንደኛ ጢሞቴዎስ ላይ አስቀምጫለሁ። ሌሎችም ቦታዎች ላይ የፍርዱ ቀን ዳኛ ያዕቆብ መልእክት ምዕራፍ 4 ቁጥር 12 ላይ፣ ዕብራውያን 12:24 ላይ በግልጽ የፍርዱ ቀን ዳኛ የሁሉ ዳኛ የሚሆነው ወደ እግዚአብሔር ሆናችሁ እንደምትመጡ ወይም ደግሞ ሌሎች መንፈሶች ደግሞ መካከለኛ እንደሚሆኑ ኢየሱስ ክርስቶስም ጨምሮ ያስቀምጣል። ክርስቶስ ኢየሱስ መካከለኛ ሆኖ በሰዎች የሚያስታርቅ ግለሰብ ነው እንጂ የፍርዱ ቀን ዳኛ ወይም ፈራጅ አይደለም። ይሰማል? ድምፄ ግልጽ ነው የመለስኩልህ ወገኖች? አለይሰ አላሁ ቢአሕካሚል ሐኪም። ምን አልከኝ? እሺ ብዙ ጊዜ ፈራጅ ሲባሉ ትሰማላችሁ። ለዛ ነው እንትን ያልኩላችሁ። እሺ ጥያቄ ያለው አለ ሌላ? ይሰማል? እውነት አለሁኝ እኮ ስጠራህ የለህም። አላሁ ሙስተዓን። አቤት አለሁ። ኔትወርክህ እየቆየ ነው የሚደርስህ። አሁን ያወራሁት ቆይቶ ነው የሚደርሰው ማለት ነው።
የፈለኩበት ምክንያት ከሰማይ የመጣው እግዚአብሔርን ወደ ምድር ሲመጣ የሰው ልጅ ይለዋል መጽሐፍ ቅዱስ። ከሰማይ እግዚአብሔር መጣ በደንብ እንድረዳሽ ያልቻልኩት እግዚአብሔር ከሰማይ እንደመጣ ማስረዳት የማቴዎስ ወንጌል የማቴዎስ ወንጌል ምዕራፍ 16 የሰው ልጅ ከመላእክትን ጋራ በአባቱ ክብር ይመጣ ዘንድ አለው። ያንን ጊዜ ለሁሉም እንደ ስራው ያስረክቧል። ያ የሰው ልጅ የተባለው ኢየሱስ ክርስቶስ ነው እና ቅድምም ነግሬሻለሁ፣ እኔ ራሴ መጥቼ ባልነገርኳችሁ ኑሮ ባልፈረድኩባችሁ ነበር ይላል እና እነዚህ ልረዳ ስላልቻልኩ እሺ፣ ይበልጥ በደንብ የነገርሽኝም ጥቅሶችን በደንብ ላምብ ልክ ነበር። ይሄንን ራሱ ከነዛ አይልክ አሁን ምንድነው መሰለህ፣ በመጀመሪያ ይሄ ፍርድ የሚባለው ነገር ይሄ ከዳኝነት ጋራ ምናምን ቢያያዝም ለሰዎች ራሱ የሚሰጥ ነገር ነው እኮ። ለኢሳ አለይሂ ሰላም ራሱ ለኢየሱስ ክርስቶስ ተሰጥቶት ነው አልኩ። ለምሳሌ ቁርአን ላይ ብትመለከት ለነብይ ሰለላሁ ዐለይሂ ወሰለም ራሱ ፍርድ ተሰጥቷቸዋል። طيب ፈራጅ አላህ አዘወጀል ነው። የፍርዱ ዳኛ ከሆነ እያወራህ ያለው አላህ Subhanahu Ta'ala ምን ይላል? ጌታችሁ በመካከላችሁ ይሰበስባል፣ ከዛም በመካከላችሁ እውነትን ይፈርዳል፣ እርሱም በዚህ ልክ አሁን ያለ ይናገራል። ላውራ ወገኖች እንትን እያለ ነው መሰለኝ። እነሆ ከደመና ጋር ይመጣል የወጉትም ያዩታል። በኮሻል እነሆ ከደመና ጋር ይመጣል የወጉትም ያዩታል። ኔትወርኬ ነው ይመስለኛል ከሌላ ሰው የኔ ለሰ እሺ ይሄ ዮሐንስ ራእይ ላይ ደግሞ የሚያወራው መጨረሻ ሲመጣ የሚሆነውን ነው። እዛ ላይ ደግሞ ፊተኛና ኋለኛው መሆኑ ኢየሱስ ክርስቶስ አምላክ ያደርገው። ፊተኛና ኋለኛ ማለት አልፋና ኦሜጋ ማለት አይደለም። ሰላል ፊተኛና ኋለኛ ማውራት እንችላለን። ብዙዎች ፊተኛና ኋለኛ እንደተባለው ሁሉ ኢየሱስ ክርስቶስን ፊተኛና ኋለኛ ተብሏል። ፊተኛ የተባለው ከሙታን መጀመሪያ ከመቃብር የተነሳ ስለሆነ ነው። ኋለኛ የተባለው ደግሞ ኋላ ቀሪ ስለሆነ ነው እንጂ ፊተኛ አልፋና ኦሜጋ ስለሆነ አይደለም። አልፋና ኦሜጋ የሚባለው ግን አምላክ ነው። አምላክ ይመጣል ወይ ከተባለ አዎ ይመጣል። ራእይ አንዳንድ ላይ መመልከት ይቻላል። ይሄንን ነገር ራእይ አንዳንድ ላይ በግልጽ ያስቀምጣል። ስለሱ መመርመር እና ማወቅ እንችላለን። ትላንትናም ይመስለኛል ስለ አልፋና ኦሜጋ መልሽልክ ነበር። እሺ ጥያቄ ያለው አለ ሌላ ይመስለኛል። ኔትወርክ እያዘው ስለሆነ ሲችል እናወራለን። ሌሎቻችሁ ጥያቄ ያላችሁ? አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከተመለሰ የፈቷ ጥያቄ ነበረኝ። እኔ ፈቷ አልመልስ እኮ አይ እሱ ከተመለሰ ነው። ሁሴን አለ እንዴ? ሁሴን የለም። እሺ በቃ እሺ ጥያቄ ያላችሁ ሌላ አላችሁ? አሁን ከገባችሁት ቅዱስ አለ ወገናችን ቅዱስ እኔ እኮ እያየሁ አይደለም፣ ስራ እየሰራሁ ስለሆነ የማወራው እያየሁ አይደለም፣ ለዛ ነው። ቅዱስ እሺ ሌሎቻችሁ አላችሁ? ጥያቄ ያለው አለ ሌላ? በዚያው ያወራሁት ላይ መሞገት ትችላላችሁ። ያወራሁት ላይ ስህተት አለበት ካላችሁ መሞገት ትችላላችሁ። ዝግጁ ነኝ እኔ። ሌላም ርዕስ ላይ አንስታችሁ ማውራት የምትፈልጉ ከሆነ ክርስትና ትክክል ነው ብላችሁ የምታምኑትን ሁሉንም ማውራት እንችላለን። ከፈለጋችሁ ስለ ኃጢአት ውርስ፣ ከፈለጋችሁ ስለ ስቅለት፣ ከፈለጋችሁ መሰረታዊ ስለሚባሉ ማለት ከፈለጋችሁ ስለ ስላሴ፣ ከፈለጋችሁ ስለፈለጋችሁት ነገር፣ ከፈለጋችሁ ስለ ነቢያት፣ ከፈለጋችሁ ስለ መጽሐፋችሁ፣ ስለ ባይብል አጠባበቅ ከፈለጋችሁት ጋር ማውራት ይችላል። ከፈለጋችሁ ስለ ሴቶች ማውራት እንችላለን። ክርስቲያኖች ከፈለጋችሁ ስለ ግድያ ያው ብዙ ጊዜ እናንተ በጣም የምትወዳት ይችላል። ስለ ግድያ ከፈለጋችሁ በቃ የፈለጋችሁትን ያው ብዙ ጊዜ የሸመደዳችሁት ይሄ ነው ብዬ ነው።
ስለ ግድያ ነው ትዝ የሚላቸው። እኛን ስታዩ አይንሻና እናቴ የኔ እናትና ትዝ የሚላቸው እንትና ነው ግድያ። እናንተ ሙስሊሞች ትገላላችሁ፣ እናንተ ሙስሊሞች እና በጣም ኮንታዝን እናንተ ሙስሊሞች ገዳይ ናቸው። አይንሻ በ9 ዓመቷ ለምንድን ነው ያገባችሁ? አይንሻ ነብዩ በ9 ዓመቷ እንዴት አገባታል? እንደዚህ ነው በቃ መሳኪን ሙስሊሞች ስላሴ እንዴት አምላክ ይሆናል? ኢየሱስ አምላክ ነው ወይ? መጽሐፋችሁ ተበርዟል። እስኪ አስቡት። አሁን እንደዚህ አይነት አርኪ ውይይት አለ በረበል ዓለሚን። መጽሐፋችሁ ተበርዟል። የኃጢአት ውርስ የሚባል ነገር የለም። የእናንተ መሰረት ብላችሁ የምታስቡት ነገር ነው የምንፈራርሰው በረበል ዓለሚን። ደስ አንልም? በጣም ነው ደስ የምንለው። መሰረት ላይ ነው እኛ የምናወራው። አሁን እሺ አንሻ 9 ዓመቷ ገባ እስልምና ምን ይሆናል? አሁን አንሻ በ9 ዓመቷ አገባቸው እንዴት ነብዩ አገቡሽ? እስልምና ላይ ምን ይፈጥራል? ምንም አይፈጥርም። እስልምናን ሐሰተኛ ያደርገውም እንደዚህ መሆኑ። ኢየሱስን አምላክ ለማድረግ ሞክሩ። ባይሆን መሰረታዊ የሆነ ነገር ላይ እናውራ። እሺ ጥያቄ ያለው አለ ከገባችሁት? ኧረ ጠይቁ። አንሻ በ9 ዓመት አይደለም ያገባችሁ የሚባል ነገር 18 ይሆናል። ስህተት ነው ይሄ። አንሻ ረዲየላሁ ዐንሃ በ9 ዓመቷ ነው ያገባችሁ። በ18 ነው ምናምን የሚሉት ሰዎች ስህተት ነው። እውነት ነው። ሐቅ ነው። ሰሂህ ቡኻሪ ያለ ሐዲስን ልናስተባብለው አንችልም። ሰሂህ ቡኻሪ ያለ ሐዲስ እኮ ነው አንሻ ረዲየላሁ ዐንሃ በ9 ዓመቷ እንደገባች። ከቁርአን ቀጥሎ ትልቅ መጽሐፍ እኛ ሙስሊሞች የምንቀበለው መጽሐፍ ሰሂህ ቡኻሪ ነው። ከዛ ሰሂህ ሙስሊም፣ ከዛ ሌሎች ኩቱብ ስታዎች ማለት ነው። طيب ስለዚህ አራሷ አንሻ ረዲየላሁ ዐንሃ በ9 ዓመቷ እንዳገባት ተናግራለች። በ18 የሚለው ስህተት ነው። ይሄ ማስረጃም የለውም ሲጀመር። የሆነ አስልተው ነው የሚናገሩት። እንደዚህ ቢሆን እንደዛ ቢሆን ምናምን ብለው አስልተው ነው ከታሪክ ጋር እንትን ብለው የሚናገሩት። ይሄ ደግሞ አይሆንም። እስልምና ቃል አላህ ቃል ረሱል ቃል ሰሃባ ስለሆነ። እሺ ጥያቄ ያላችሁ ካላችሁ ቀጥሉ። ልጆች ጥያቄ ያላችሁ ከላይ የገባችሁት? እሺ እንትኖች አድሚኖች አስገቡ። ሌሎች ካሉ የሚገቡ ካሉ አቢን እናስገባ። የገባችሁ ጥያቄ ያላችሁ? የሚያድነው ምንድነው ከተባለ እሱ በነበረበት ሰዓት ለምጻምን ያድን ነበር፣ የሞተን ይቀሰቅስ ነበር፣ እንደዚሁም ድውያቶችን ይፈውስ ነበር። አምላክ አላህ አዘወጀል ይሄንን ሰጥቶታል፣ እንደ ተአምር አድርጎ ሰጥቶታል። ብልጠተ መለኮት ሲወርድላቸው ነቢያቶች ተአምር ይሰጣቸዋል። ለምሳሌ ሙሳ አለይሂ ሰላም ከብቱ እጁን ሲያስገባ ብርሃን ሆና ትወጣ ነበር እጁ። እንደዚሁም ደግሞ በተጨማሪ ምን ያደርግ ነበር? ባህርን ከፍሏል። በተጨማሪ ይሄ ምንድነው የሚባለው ውሃዎች ወደ ደም ተቀይሯል። ብዙ ነገራቶች በጣም ብዙ ተአምራቶች ወደ 9 የሚደርሱ ዋና ዋና ተአምራቶችን ተሰጥቷል። አላህ ሱብሃነሁ ወተዓላ ሰጥቶታል። መስቲል በአንድ እንትን በቀራ ወይም ደግሞ ላም አርዶ ከታረደች በኋላ ያችላል በስጋዋ በመምታት ብቻ ሙታንን ቀስቅሷል። ማን? ሙሳ ማለት ነው አለይሂ ሰላም። እና እንትናን ስትመለከቱ ሙታንን ቀስቅሷል። ለምሳሌ እና አብርሃም ማለት ነው አፎችን በጣጥሶ ካስቀመጠ በኋላ ተነሱ ሲኑ ባላቸው ብሎ አላህ ሱብሃነሁ ወተዓላ ተዘው ኑ ሲላቸው ተቀስቅሰው የሞቱት መጥተዋል። ይሄንና መሰል ነገራቶች ተአምር ይሰጣቸዋል። ነብይ ሰለላሁ ዐለይሂ ወሰለም በተመሳሳይ ተአምር ይሰጣቸው ነበር። ነብይ ሰለላሁ ዐለይሂ ወሰለም ለምሳሌ ውራንን ያበሩ ነበር። ነብይ ሰለላሁ ዐለይሂ ወሰለም ብዙና አንድ ትንሽ የምግብ ብዙ ያበዙ ነበር። በረካ አላህ ሱብሃነሁ ወተዓላ ያደርግላቸው ነበር። እንደዚሁም ያበዙም ነበር። ሌሎችም ነገራቶች ተአምር ተሰጥቷል። ጨረቃ ተከፍሎላቸዋል። ከዛም በላይ ደግሞ ታላቅ የሆነውን ቁርአን ተአምር ተሰጥቷቸዋል። እነዚህና መሰል ነገራቶችን እንደሚሰጡት ሁሉ ኢሳ አለይሂ ሰላም ተሰጥቶ ስለነበረ ሰዎችን በዛ ይፈውስ ነበረ ብለን እናምናለን። ሲፈውስ ግን የአላህ ሱብሃነሁ ወተዓላ ኃይል ነው። ያንን ሁሉ ሲያደርግ
በአንተ በእርሱም ፍቃድ ድውያትን እንደሚፈውስ በአላህ ሱብሓነሁ ወተዓላ ፍቃድ ሙታን እንደሚያስነሳ ነው ሲናገር የነበረው ማለት ነው። ኢሳ አለይሂ ሰላም መጨረሻ ዘመን ሲመጣ ደግሞ ምንድነው ስራው ከተባለ የመጀመሪያ ስራው ምንድነው? ደጃል የሚባል ሐሰተኛ መሲህ አለ። ሐሰተኛ መሲህ አለ ወይም ደግሞ እኔ አምላክ ነኝ ብሎ የሚነሳ ሰዎችን የሚያሳስት ሰዎችን ወደ ጀሃነም የሚጠራ አንድ ሐሰተኛ መሲህ አለ። ይሄንን ሐሰተኛ መሲህ አብዛኛው የሚከተሉት ይሁዶች ናቸው። ግን ኢሳ አለይሂ ሰላም ሲመጣ ይሄ ሰውዬ ሰው ነው በነገራችን ላይ ደጃል በጣም አስከፊ የሆነ ሰው ደጃል። ከዛ በኋላ እንትን ይላል ይመጣና ኢሳ አለይሂ ሰላም እንትን ይላል ይሱን ሲያይ ይሟሟን ገና ሲያዩ ማለት ነው። ደጃል ሐሰተኛ መሲህ አንድ አይኑ የታበሰ ነው። ከላይ ከግንባሩ ላይ ከፋራ ወይም ካፊር የሚል ስያሜ ያለው ነው። አሁን ላይ ታስሮ የሆነ ቦታ ላይ ነው ያለው የሚገኘው። ታስሮ ነው ያለው። ወደፊት ይወጣል። ከዛ በኋላ አላህ ሱብሓነሁ ወተዓላ እንትን ይሰጠዋል። ይሄ ምንድነው የሚባለው? ሙዕጂዛ ይሰጠዋል። ይሄ ሁለት ነገራቶችን ይሰጠዋል። ለምሳሌ ሰማያትን አዝንቢ ሲላት ታዘንባለች፣ ምድርን አብቀይ ሲላት ታበቅላለች። ገቶቿ ምድርን ሁሉ በ40 ቀን ውስጥ ያዳርሳል። አንዷ ቀን ያላህ መልእክተኛ ሲናገር አንዷ ቀን እንደ ዓመት፣ አንዷ ቀን እንደ ወር፣ አንዷ ቀን እንደ ሳምንት እንደሚለጠጥለት ተናግሯል። በዛ ሁኔታ በ40 ቀን ሌላው ደግሞ 37 ቀኑ ደግሞ እንደ ማንኛውም ቀን እንደሚሆንና በነዛ ቀናቶች ዓለምን እንደሚያደርስ ተናግሯል። ያላህ መልእክተኛ ዓለምን ያደርሳል። ህዝቡ እንዳለ ይከታተላል። መካና መዲና ብቻ ነው መግባት የማይችለው። መካና መዲና ሊገባ ሲል አርገፍ ግፋ ነው የምታወጣው ማለት ነው ወደዚህ ገብታችኋል። እና ብዙ ሙናፊቆች ከሙስሊሞች የሚከተሉት ይኖራሉ፣ ግን አብዛኛው የሚከተሉት አይሁዶች ናቸው። በሱ እንዳንጠም ያላህ መልእክተኛ አለይሂ ሰላቱ ሰላም እንደውም ያላህ መልእክተኛ ምን ብለዋል? ማንም ነብይ መጥቶ ስለ ደጃል ሳያስጠነቅቅ አንድም ነብይ አልሄደም ይላሉ። ሁሉም ነብይ መጥቶ ስለ ደጃል አስጠንቅቆ ነው ሄደው እና ደጃል ያን ሁሉ ካደረገ በኋላ በጣም ብዙ ነገራቶች ይሰራል። ያው ስለ ደጃል ታሪክ በጣም ብዙ ረጅም ስለሆነ አልነግራችሁም። ያን ሁሉ ካደረገ በኋላ ኢሳ አለይሂ ሰላም ይወርዳል። ኢሳ አለይሂ ሰላም ሲወርድ ያላህ መልእክተኛ በግልጽ ገልጸውታል። ልክ ልብሱ ራሱ የሆነ በጣም የሚያምር ልብስ ለብሶ ጸጉሩ ደግሞ ልክ የሆነ ውሃ የሚንጠበጠብ ይመስላል። ጸጉሩ ራሱ በጣም የሚያምር ጸጉር መካከለኛ ቁመት ያለው ሆኖ በሁለት መላእክቶች ላይ ሆኖ እንደሚወርድ ያላህ መልእክተኛ ተናግሯል። ሲወርድ ፈጅር ላይ ነው የሚወርደው። ሙስሊሞች የፈጅርን ሰላት ሊሰግዱ ሰላት ቆመው ያገኛል። ከዛ በኋላ አሰግድ አንተ ያላህ መልእክተኛ ይሉታል። አይ በእናንተ ስለሆነ ሰላት የቆመችው ሰገዱ እናንተ አሰግዱኝ ይላቸው። እነሱን ተከትሎ ይሰግዳል። ከዛ በፊት ግን ንጉስ ይመጣል። መህዲ መሰለኝ፣ መህዲን ታውቁታላችሁ? መህዲ ይመስለኛል። እና እሱ ይመጣል። ከዛ በፊት ንጉስ አለ። እሱ ታታግሎ የሚያሸንፍበት ሁኔታ ምናምን አለ። ግን ያን ስለ መህዲ ደግሞ ተሰፋ ያለ ስለሆነ ከዛ በኋላ ያሰግዳቸዋል። ማን ያሰግዱታል እሱን። ከዛ ይወጣል ማለት ነው። ይወጣል፣ ደጃልን ያገኘዋል። ደጃል እሱን ሲያይ ማማማት ይጀምራል። ከዛ ደጃልን ይገለዋል። መጽሐፍ ቅዱስ ላይ አለ። ልጨርስና ከዛ እንትን ትያለሽ። እንትን ነው መጽሐፍ ባይብል ላይ የኦርቶዶክስ መጽሐፍቶች ላይ አለ። እንደገና ደግሞ ዮሐንስ ራእይ ላይ ያለው ሐሰተኛ መሲህ ተብሎ የሚጠራ ዮሐንስ ራእይ ላይ ሐሰተኛ መሲህ ተብሎ የሚጠራ አለ። ሌላ እንደዚሁ ሐሰተኛ መሲህ ተብሎ የሚጠራ አለ። ግን ደጃል ብለው ሊጠሩት ይችላሉ። ሐሰተኛ መሲህ ተብሎ የሚጠራ ወደ መጨረሻው ዘመን የሚመጣ አንድ ግለሰብ እንዳለ ይቀመጣል። ዮሐንስ ራእይ ላይ ያለ። እንደገና ደግሞ ቆይ በኋላ ላይ ደግሞ እነግራችኋለሁ ሰለንትኑ ማለት ነው አጠቃላይ። ከዛ ኢሳ አለይሂ ሰላም ይገለውና እንትን ህዝቦችን እንትን እየመራ ይቀጥላል ማለት ነው። ሐጅና ዑምራ ያደርጋል። እንደዚህ እያደረገ ያለ ሌላ ፈተና ይመጣበታል። ፈተናው ምንድነው ደግሞ? አጁጅና መእጁጅ የሚባለው እጅግ በጣም ብዛት ያላቸው ዙልቀርነይን ሱረቱል ካህፍ ላይ ትቀራላችሁ አይደል? ዙልቀርነይን የዘጋባቸው አጁጅና መእጁጅ የሚባለው ከአደም አለይሂ ሰላም ዘር የሆኑ የሰው ዘር የሆኑ ፍጡሮች አሉ። አጁጅና መእጁጅ ይባላሉ። እነዛ ፍጡሮች ከእነዚህኞች አሁን ካለነው ከአደም ልጆች የሚበዙ ናቸው። በነገራችን ላይ በጣም ብዛት ያላቸው አጁጅና መእጁጆች ይበዛሉ። እና እነዛ ብዛት ያላቸው አካላቶች ይበተናሉ፣ ወደ ምድር ይበተኑና ይመጣሉ።
ከብዛታቸው የተነሳ ይሄ በትልቁም ባህር ይሄ የሚሄደውን ትልቁም ባህር ማንም የማይመጣውን ያንን እንኳን ባንዴ ሲያልፉ ጠጥተውት ያልፋሉ። የመጀመሪያዎቹ ጠጥተውት ያለፉት የባህሩን ይሄ ትልቁ የሚሄደው ወንዙን ጠጥተውት ስለሚያልፉ የበኋለኞቹ ከዚህ ውሃ ነበረው እንዴ ብለው እስከሚገርሙ ድረስ ጠጥተውት ያልፋሉ ማለት ነው። ከዛ ኢሳ አለይሂ ሰላምና ምእመናን ወደ ተራራ ይወጣሉ። ተራራ ላይ ይሆኑና በጣም ችግር ላይ ስለሚሆኑ ዱዓ ያደርጋሉ። ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ከሰማይ እንትኖች ጣይር ነገር ይልካል ይመስለኛልና አይደለም እንትን የሆነ ይገላቸዋል አላህ Subhanahu Wa Ta'ala እንዳሉ ማለት ነው። ዱዓ ሲያደርግ ኢሳ አለይሂ ሰላም ይገላቸዋል እንዳለ ይሞታሉ። ከዛ እንዳለ ርፍርፍ ይላሉ፣ ምእመናን ያርፋሉ። ግን ከዛ እንትናቸው ሲሞቱ አስከሬናቸው ይሸታል። ስለሚሸትባቸው ከዛ እንደገና ድጋሚ ዱዓ ያደርጋሉ። ኢሳ አለይሂ ሰላም ዱዓ ያደርጋሉ። ከዛ አላህ Subhanahu ታላ የሆነ ጣይሮችን ይልክና እነዛ አስከሬኖች እንድነሱ ያደርጋል አላህ ዘወጀል። አላህ Subhanahu ታላ ወደሚያውቀው ስፍራ ወስደው ይጥሩታል ማለት ነው አስከሬኑ። ከዛ ምድር ውሃን እንድታወጣና ሰማያትን እንድታዘንብ አላህ ዘወጀል ያደርጋታል። ከዛ እንዳለ ምድር ትታጠባለች ማለት ነው። ምድር ትታጠባለች፣ አዲስ ምድር ትሆናለች ማለት አዲስ ምድር ትሆናለች ስላቸው የሆነ መጀመሪያ የነበረው እንትን መጥፎ ነገራቶች እንዳለ ይወገዳል። ከዛ በጣም የድሎት ጊዜ ይሆናል። በዛ ሁኔታ ክርስቲያኖች ወደ እስልምና ይገባሉ። መስቀል ይሰባበራል። ከዛ በፊት ማለት ነው ይሄ ነገራቶች ከመከሰታቸው በፊት መስቀል ይሰባበራል። ክርስቲያኖች ወደ እስልምና ይገባሉ፣ ምክንያቱም ሐቁን ያውቃሉ። እንደዚሁም አይሁዶችም ወደ እስልምና ይገባሉ። ከእስልምና ውጭ ማንም ሃይማኖት አይኖርም፣ ሁሉም ያምናል። ለዛ ነው ከኢሳ አለይሂ ሰላም ወደ መጨረሻው ዘመን ሲመጣ ከመሞቱ በፊት በእርሱ የሚያምን እንጂ አንድም አይኖርም ብሎ ያለ መልእክተኛ ማን አላህ ዘጀለ የተናገረና ሁሉም ከመሞቱ በፊት ያምናሉ። ሁሉም የሚመሩት ኢሳ አለይሂ ሰላም የሚመሩት በማን ሸሪዓ ነው? በማን ሸሪዓ ህግ ነው? በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ። በቁርአን ነው የሚመራው። በነገራችን ላይ በእንጂል አይደለም፣ በቁርአን ነው የሚመራው። ሲመጣ አዲስ መልእክት አዲስ መመሪያ ይዞ አይመጣ። ይዞ የሚመራው በምንድን ነው? በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ፣ በረሱል ሰለላሁ ዐለይሂ ወሰለም ባስቀመጡት ህግ ነው የሚመራው ማለት ነው። ከዛ መስቀልን ይሰባበረ እንዳለ አሳማን ይገላል። ግብር የሚባል ነገር አይኖርም፣ ምክንያቱም ሁሉም ሰው ሀብታም ይሆናል። አንድ ሰው ሰደቃ ሊሰጥ ይወጣና ለአንድ ሰው መስጠት አቅቶት ያኔ ተመልሶ ወደ ቤቱ ይገባ። ምክንያቱም ለዛ ነው ያላህ መልእክተኛ ይሄ ምንድነው ሰደቃ መስጠት የማይቻልበት ቀን እንደሚመጣ የተናገሩት። ሰደቃ መስጠት አንድ ሰው መስጠት ፈልጎ መስጠት አይችልም። ከተኛ ያንን ከመምጣቱ በፊት ሰደቃ እንድንሰጥ የተናገሩት ማለት ነውና በዛ መልኩ ምን ይሆናል? ኢሳ አለይሂ ሰላም ይኖራል ማለት ነው። ይኖራል ለ40 ይኖራል። 40 ብለው የገለጹት 40 ዓመት 40 ምናምን የሚለው ነገር والله اعلم እዚህ ላይ ከዛ እንትን ይላሉ 40 ይኖራሉ፣ ከዛ ይሞታሉ ማለት ነው። ኢሳ አለይሂ ሰላም ይሞታሉ። ከዛ ምን ይከሰታል? እሳቸው ከሞቱ በኋላ ከተቀበሩ በኋላ ሙስሊሞች ሰግደው ከቀበሯቸው በኋላ እሳቸው ከቆዩ በኋላ እንደገና ሌላ ኩፍር ክህደት እንደገና ይስፋፋል። እንደገና ሰዎች ከሃዲ ይሆናሉ። በጣም ብዙ ከሃዲያኖች ይመጣሉ። ሙስሊሞችም እንዳሉ ሆኖ ማለት ነው። ይሄ ከዚህ ኢሳ አለይሂ ሰላም ከመጣ በኋላ ቂያማ ይቆም። እሺ፣ ከዛ በኋላ የሚከሰቱ በጣም ብዙ የቂያማ ምልክቶች አሉ። ታላላቅ የቂያማ ምልክቶች የሚባሉ ኢሳ አለይሂ ሰላም ከሞተ በኋላ ራሱ ኩፍር እንደገና ይቀሰቀሳል። ሌሎች የቂያማ ምልክቶች ከተከሰቱ በኋላ እነዚህን ዳበቱል አርድ የሚባሉት ከዛ በኋላ ነው የሚመጣው እሳት፣ ከዛ በኋላ ነው የሚመጣው ከየመን የምትወጣው እሳት። እንደዚሁም ሰዎችን ካፊር እያለች የምትጣራው ያቺ ዳበቱል አርድ የምትባለው እሷም ከዛ በኋላ ነው የምትመጣው። እነዚህን ከተከሰቱ በኋላ ቂያማ ይደርሳል። ቂያማ ሲደርስ እንዳለ ሙስሊሙ በመጀመሪያ ይሞታል። በመጀመሪያ አላህ Subhanahu Wa Ta'ala ለስለስ ያለች ንፋስ ይልክና የሰዎች ሩህ እንዲወጣ ያደርጋል። እንዳለ ሰዎች ይሞታሉ በዛን ሰዓት ማለት ነው። ሰዎች እንዳለ እንትኖች ሙስሊሞች ብቻ ይሞታሉ፣ ካፊሮች ይቀራሉ። ሙጅሪሞች ካፊሮች ይቀራሉ። ከዛ ቂያማ እነሱ ላይ ይቆምባቸዋል ማለት ነው። ሰማያት ሲናዱ፣ ምድር ስትሰለጠቅ፣ ተራራዎች ሲፈርሱ፣ እነዛ ሁሉም ትዕይንቶች እያዩ ነው የሚሞቱት። እነሱ እያዩት ማለት ነው። ያንን ትዕይንት እያዩት ነው የሚሞቱት። ቀጥታ ካፊሮች የሚሞቱት። ከዛ በኋላ መለሳለሁ ወደ አላህ Subhanahu Wa Ta'ala ልመለስ። ፀሐይ በስተመውጫዋ ከወጣች በኋላ ወደ አላህ ልመለስ ቢሉ እንኳን ራሱ መመለስ አይችሉም። ወደ አላህ Subhanahu Wa Ta'ala መመለስ አይችሉም። ተውበት ማድረግ አይችሉም። ልመለስ አሽሃዱ አን ላ ኢላሀ ኢላላህ ቢሉ እንኳን ራሱ ተውበታቸው ምንም የሚጠቅማቸው ነገር አይኖርም ማለት ነው። ሁሉ ነገር እንዳለ ብልሽሽት ይላል። ከዛ በኋላ እነሱም ይሞታሉ ማለት ነው።
ከዛ በጣም ብዙ ጊዜ ከቆየ በኋላ መቀስቀስ የሚባለው ደግሞ ይኖራል ማለት ነው። ይሄ ነው። እሺ ተጀዛከላህ ሀቢበቲ። አጁጅ እና መእጁጅን በነገራችን ላይ በኦርቶዶክስ መጽሐፍቶች ላይ ስለ አጁጅ እና መእጁጅ ተጽፏል። ወይም ጎግ ማንጎግ ተብለው ይጠራሉ። አጁጅ እና መእጁጆች ጎግ ማንጎግ ተብለው ነው የሚጠሩት። ወደፊት ይመጣሉ። በፊት ነበሩ፣ በኋላ ደግሞ እንደሚመጡ ያስቀምጣል የኦርቶዶክስ መጽሐፍት እና በዚህ መልኩ ነው። አላሁ አለም። አላህ ፈደኩም። ጥያቄ ያላችሁ ካላችሁ አንድ ጻፉ። ጥያቄ ያላችሁ ንጽራዊ ጥያቄ ካላችሁ አንድ ጻፉ። ክርስቲያኖች ካላችሁ ደግሞ ኑና ግቡ። ቅድም አንዷ ስትሳደቢ ነበርና ግቢና እስኪ እንዴት ነው ኢሳ አለይሂ ሰላም የሚመጣው ምናምን የሚለውን እስኪ ንገሪና አንቺ። ኢሳ አለይሂ ሰላም ሲመጣ ምን እንደሚያደርግ ታውቃላችሁ? በክርስቲያኖች ኢየሱስ በክርስቲያኖች ሲመጣ በመጨረሻው ዘመን ሲመጣ ሰዎችን ያርዳል። እኔ እሱን የማይቀበል ንጉስ ይሆናል ተብሎ ይታመናል። ንጉስ ይሆናል። ከዛ እሱን የማያምኑትን ሁሉ ያርዳቸዋል። ወላሂ እንደዛ ነው የሚሉት። ሉቃስ ወንጌል ላይ መጨረሻው ዘመን ሲመጣ ነው የሚያርደው። ይመጣን ተብሎ ይታመናል። ወደ 1000 ዓመት ምናምን እንደዚህ ይቆያል ተብሎ ይታመናል። በምድር ላይ እሱን የማያምኑበት ካሉ፣ እሱን የማይቀበሉ፣ እንዲነግስ የማይፈልጉ ሰዎች ካሉ ቀጥታ ያሳርዳቸዋል ማለት ነው። ኢሳ አለይሂ ሰላም ምድር ላይ ያለ ቢገዛ ኑሮ ቢኖር ኑሮ ተመሳሳይ የሆነ ነገር ነበር። እንደነ ሙሴ አይነት መንግስት ቢሰጠው ኖሮ ማለት በክርስትናው እንደ ክርስትናው ነው የምነግራቸው። ግን ያንን መንግስት አሁን ክርስቲያኖች ምን ይላሉ? ብዙ ጊዜ ኢሳ አለይሂ ሰላም እኮ ሩህሩህ ነው፣ እንደዚህ ነው እኮ የኛ ጌታ፣ እናንተ ገዳይ ናችሁ ምናምን ይላሉ ብዙ ጊዜ ማለት ነው። ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ ብላችሁ እናንተ የምትጠሩት ማለት ነው፣ ወይም አምላካችን ብላችሁ የምትጠሩት ሰዎችን ለመግዛት ብቁ አልነበረም። ለምን ካላችሁ 3 ዓመት ነው የኖረው። በነብይ ከሆነ በኋላ 3 ዓመት ነው የኖረው። 33 ዓመት ነው በምድር ላይ የኖረው እናንተ እንደምትሉት። ከ33 ዓመት ደግሞ 3 ዓመት ብቻ ነው የገዛው። ምንድነው ነብይ ሆነው በ33 ዓመቱ ነብይ ወህይ ይወርድለት ተብላችሁ ትናገራላችሁ። 3 ዓመት ሲኖር ደግሞ ግብር እየከፈለ ነው የኖረው። እንዴት ነው ግብር እየከፈለ የሚኖር አካል ሰው እንትን አስተዳደረ አላስተዳደረ ብላችሁ እንዴት ነው እንትን ሁክም የምትሰጡት? ምክንያቱም አንድ ሰው የዛ አድቫንቴጅ ራሱ ሊኖረው ይገባል እኮ የሆነ ነገር ለማድረግ ራሱ አቅሙ ሊኖረው ይገባል። ገብታችሁ ሆነ ለምሳሌ እንደ ሙሴ ገዝቶ እናንተ እንደምትሉት ሆኖ ቢሆን እሺ እንስማማ ነበር። እንደ ሙሴ ገዝቶ ለምሳሌ ሙሴ ሲገዛ እስራኤልን ሲገዛ እንደ መንግስት ሆኖ ሲገዛ፣ ለምሳሌ እነ ዳዊት መንግስት ሆኖ ሲገዙ፣ እነ ሰለሞን መንግስት ሆነው ሲገዙ ምን አደረጉ ብላችሁ ስታወዳደሩ ከረሱል ሰለላሁ ዐለይሂ ወሰለም ጋር ስታወዳደሩ እነሱ ነው ማወዳደር ያለባችሁ። ለአንዱ መንግስት ሆነው ገዝተዋል፣ ነብይ ሆነው ኖረዋል። ምን አደረጉ የሚለው በእነሱ ነው መመዘን ያለበት። ግን ኢየሱስ ከተባለ ኢየሱስ ግን 3 ዓመት ነው የኖረው። ከዛ ነብይ አልነበረም፣ ማነው እንትን መንግስት አልነበረም፣ ምንም ነገር አልነበረውም። እሱ የሚያደርግበት የሚሰራበት ምንም ነገር አልነበረውም። እንደውም በተቃራኒ ግብር እየከፈለ ነበር የሚኖረው። የሚገርመው ነገር መጨረሻ ላይ በሮማዬ ተይዞ ተገሎ ነው የሞተው ብላችሁ ታምናላችሁ። ይህ ግለሰብ እንዴት አደ ነው እንዴት ብሎ ነው እንደዚህ ሩህሩህ ነበረ እሱ ፍቅርና ያስተማረው ምናምን ብላችሁ እንድትሰብኩ የሚያደርጋችሁ እንዴት ነው የሚለውን ጥያቄ እንጠይቃለን እኛ ክርስቲያኖች። ኤፍ ጥያቄ ኑሮሽ ነው? ኤፍ እሺ፣ ጥያቄ ያላችሁ ከላይ የገባችሁት እሳቱ የረሱል አቡ አላችሁ። ሰሚራ ማነው ሰራራ ምናምን ጥያቄ ያላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። አቡ ሐመዳን ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አቡ ሐምዳን እሱ ይኖራል። ምን ይኖራል? ሁሴን የለም። ኡስታዝን ነበር የለም። ሁሴን አንቺ ቤት ትላንት የፈተዋ ጥያቄ ነበር ነው የፈለኩት። የፈተዋ ጥያቄ አሁን ስለማናስተናግድ ሁሴንም የለም እንደም
እሺ የገባችሁ ጥያቄ ያላችሁ ሚኒስትር ጥያቄ ያላችሁ እኔ ልቀጥል ያጀማ ልቀጥል እኔ ኦኬ ወገኖቻችን ኢየሱስ ይመጣል ምናምን ብለው ይጠባበቃሉ አይደል? እሱ ሲመጣ ምን ምልክት አላቸው ለይተው ሊያውቁ? አሁን ከ10 በላይ ሰዎች አሉ በአለም ላይ እኔ ኢየሱስ ነኝ ትክክለኛው ነው የሚሉ ብዙ ሰዎች አሉ። እና ትክክለኛው እንዴት ነው የሚያውቁት? ትክክል እንዴት ነው የምታውቁት የሚለውን ክርስቲያኖች ብትነግሩን አሪፍ ነው። ምክንያቱም አሁን ይሄ ፎቶ ላይ የሚታየው ነገር ኢየሱስ አይደለም። እንደውም እንደ ባይብል ካየነ ትንቢት ነው ብላችሁ የምታስቡት የትንቢተ ኢሳይያስ ላይ መልኩ በጣም እንደሚያስጠላ ነው የተነገረው። ያኒ የሚያስጠላ መልክ አለ እያልኩ አይደለም። የሰው ልጅ ሁሉ ውብ ነው፣ ግን እንደዛ ብሎ ነው የገለጸው ባይብል። መልኩ ደም ግባት እንደሌለው እንደሚያስጠላ ተናግሯል። ትንቢተ ኢሳይያስ ነው ያለው። እሺ ነው አይደለም እንደምንበጥርዱ እንደዛ ነው ያለው። እና አሁን የምትስሉት ግለሰብ ደግሞ በጣም የፊልም አክተር አፍንጫው ስልክክ ያለ ቀይ እንደዛ ነው። እዛ ላይ ያለው ደግሞ ጭራሽ ደም ግባት እንደሌለው ጥቁር እንደሆነ እንደዛ አይነት አድርጎ ነው የሳለውና አሁን የምታዩ ግለሰብ የሆነ የፊልም አክተር አንድ ፊልም ሲሰራ የኖረ ግለሰብ ነው እንጂ ኢየሱስ ክርስቶስ አይደለም እኮ። ናግባ አሁን ናግባና እኔ የምናገረው ስህተት ነው በለኝ፣ በማስረጃ ሞግተኝ። ደም ግባት እንደሌለው ባይብል ነው የሚናገረው። እናንተ ግን አሁን የምትስሉትን ስዕል ከየት አመጣችሁት የሚለውን ነገር በማስረጃ ነው። መሳደብ እኮ ቀላል ነው በነገራችን ላይ ክርስቲያኖች፣ መሳደብ በነገራችን ላይ በጣም ቀላል ነው። ገብታችኋል? ግን በማስረጃ መሞገት ነው ከባድ የሚሆነው። ገብታችኋል? እና እንደ ባይብሉ አሁን እንዴት ነው የምታውቁት? አሁን መልኩን አይተን እንዳትሉ። አሁን እናንተ የምትስሉትና ባይብሉ ላይ ያለው መልኩ አንድ አይነት አይደለም ነው። እናንተ አሁን ኢየሱስ ነው ብላችሁ የምትስሉት አይ እንትን ነው ካላችሁ ደግሞ አይ ኢየሱስ ክርስቶስ ነው በቃ እየፈለጋችሁትን ሙግት ይዛችሁ ነው። አይ ኢየሱስ ክርስቶስ በእንደዚህ ነው የምናውቀው ካላችሁ ነው ማስረጃችሁን ይዛችሁ ነው እንጂ ስድብ ጥቅም የለውም። ጥያቄ ያላችሁ ከላይ ያላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔም ጠይቅሽ እንትን አሁን እሷ ጋር በማውጣበት ሰዓት እነሱ የሚያደርጉትን ነገር እነሱ ተከትዬ ማለት ያው ታውቂያለሽ ማታ አውርተናል ስለሷ የምትከተለውን እና እሷ ጋር በሚሄድበት ሰዓት እሷ የምታደርገውን ነገር ባደርግ እንዴት ይታያል? ስለምን ነው ማለት በሸሪዓው ማለት ነው አታድርጊ ሀቢበቲ። ለምን አትወጭም ከዛ ቤት አንቺ? በዛ አንችልም እነሱ ስለሆነ ያለ ታለብነሽ መቀየራችን እሺ መቀየር ካልቻልሽ በቃ አላደርግም በያት። ሃይማኖቴ ስለማያዝ እኔ ሱናን ነው የምከተለው ስለማያዘኝ አላደርግም በያት። አታስገድድሽ እንዳታደርጊ እኮ እንዳታደርጊ አይፈቀድም ሀቢበቴ። አስገድዳ ካስደረገችሽ ያ አስገድዳ ይባላል። ተገደሽ ነው ከአቅምሽ በላይ ሆኖ በሞትና በህይወት መካከል ከሆንሽ የዚያኔ ነው ህክም የሚሰጠው። ወላኪን ዝም ብለሽ በፈቃድሽ እሷ ትቆጣለች እሷ እንደዚህ ትላለች ብለሽ ግን እንዳታደርጊ የሆነ ነገር። እሺ እውነትን ፍለጋ አለ? እውነትን ፍለጋ እሺ ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉ ከስር። ጥያቄ ያላችሁ ከስር ያላችሁ አሁን የገባችሁ ቢጋ ጥያቄ ያላችሁ ወይ የገባችሁ ልጆች? السلام عليكم. خليك نوف وزنوها. وعليكم السلام ورحمة الله وبركاته. سلامات. ጥያቄ ኦኬ እሺ ጥያቄ ያለው ብቻ ይግባ። አልሐምዱሊላህ ሰላም ነው።
ይሰማል። ሰላም ነው? እንዴት ነህ? አይሰማም ነው የኔ ድምፅ? አላሁ ሙስተዓን። ይሰማል። ከማን ነው? ከሱ ነው? ይሰማል። ደህና ነው። ዛሬ እንዴት ነሽ? ደህና ነሽ?